ሰላም ፊልም ወዳጆች እንዴት ናችሁልን? ደግሞ በአዲስ ተከታታይ ፊልም ተመልሰናል። ለዛሬም በፈረንጆቹ ኖቬምበር 2023 ዓ.ም ተሰርቶ ለፊልም ወዳጆች ለእይታ የበቃውን ከዋናው ስኪድ ጌም ከተሰኘው ፊልም ተወስዶ የተሰራውን ሪያሊቲ ቲቪ ጌም ሾው ዘውግ የያዘውን ስኪድ ጌም ዘ ቻሌንጅ የተሰኘውን ምርጥ ሪያሊቲ ቲቪ ሾው ልናሳያችሁ መተናል። እንደምትወዱት ባለሙሉ ተስፋ ነን። ይመቻችሁ። ሰናይ ጊዜ። እንደሚታወቀው ስኩዊድ ጌም ምዕራፍ 1 ተለቆ ተወዶ ምዕራፍ 2 ደግሞ በዚህ ዓመት በ2024 ይወጣል ተብሎ በጉጉት እየተጠበቀም ነው። እዚህኛው አሁን የምናሳያችሁ ሾው ላይ ታሪኮቹና አካሄዱ ሁላ ከስኩዊድ ጌም ምዕራፍ 1 ጋርም ይመሳሰላል። ስኩዊድ ጌም ምዕራፍ 1 እኛም የድሮ ቻናላችን ላይ ሙሉ ክፍሎችን ለቀነው ነበረ። ታዲያ ከቻናላችን ጋር አብሮም ጠፍቷል። ታዲያ ሙሉ ክፍሎቹን አሰባስበን አዲስ በከፈትነውና ፕሪዝን ብሬክን ለአሁን እየለቀቅንበት ካለነው ከፊልም ገጾች በተሰኘው አዲሱ ቻናላችን ላይ ይህንኑ ስኩዊድ ጌም ምዕራፍ 1 ላይም እንለቅላችኋለን። እናንተም ሰብስክራይብ ማድረጋችሁን እንዳትረሱ። በዚሁ ብዙም ወሬ ሳናበዛ በቀጥታ ወደ ታሪኩም እንግባ። ስኩዊድ ጌም ዘ ቻሌንጅ ሲጀምር በገንዘብ እጥረት ችግር ውስጥ የገቡ 456 ሰዎችን ከየመኖሪያቸው በየራሳቸው ፍቃድ ወደሚወዳደሩበት ቦታም በመኪናም እየወሰዷቸው ይህን ውድድር በአንደኝነት የሚያጠናቅቅ ግለሰብ 4.56 ሚሊዮን ዶላር እንደሚሸለም ክቡን 3 ማዕዘኑን 4 ማዕዘኑን ቅርጽ በያዙ ማስክ ፊቶቻቸውን የሸፈኑ ቀያይ የለበሱ ጠባቂዎችን በየቦታው እየተመለከትን እንዲሁም በየቦታው የተተከሉ ካሜሮችን የተለያዩ ተጫዋቾቹ የሚጫወቱትን ጌሞችን ሁላ በየተራም ያስመለክቱናል። ዋው! እያንዳንዱ ተጫዋችም በየራሱ አንደበት ይህንን ገንዘብ በስተመጨረሻ ለማሸነፍ የማይፈነቅሉት ድንጋይ እንደማይኖር፣ ማጭበርበር፣ መካድ፣ ቡድን መስራት የመሳሰሉትን ዘዴዎች እንደሚጠቀሙም ሲናገሩ እንሰማቸዋለን። ማን ከዚህ ሁላ ሰው መሃል አንደኛ ወጥቶ ገንዘቡን ጠቅልሎም ይወስዳል? አብረን እናየዋለን። ለመጀመሪያውም ጨዋታ ዝግጅቱም ተጠናቆ ተጫዋቾቹም ወደ መጫወቻው አዳራሽም ይገባሉ። ከዚህ በፊት እንዳየነውና እንደሚታወቀው ከፊት ለፊታቸው ትልቋን አሻንጉሊት እየተመለከቱ ጨዋታውም የሆነው አረንጓዴ ሲባል መሮጥ፣ ቀይ ሲባል ደግሞ መቆም። ቀይ ተብሎ የተንቀሳቀሰ ተጫዋች ከጨዋታው ይወገዳል። በተሰጠው ደቂቃም ይህንኑ ጠብቆ ሕጎቹን አክብሮ መስመሯን ያለፈም ይህንን ዙር በድል ይሻገራል። ያልደረገና ያልተሳካለት ተጫዋች ደግሞ ወደ ቤቱም ይሸኛል። እኛም በምስላችን ከተጫዋቾቹ መሃል ሴቶች፣ ወንዶች፣ አዛውንቶች፣ ወጣቶች፣ ስፖርተኞች እንዲሁም ከእናቱ ጋር ለውድድር የመጣ ከቤስት ፍሬንዱ ጋር ለመፎካከር እዚህ ድረስ የመጡም ተጫዋቾች ሳይቀሩ እንዳሉም እንመለከታለን። በለው እናትና ልጅም ቁጥር 301 እና ቁጥር 302 ልጅ እንደውም እናቱ ልታሸንፈው እንደምትችል ሲናገር ጓደኛ ማቾቹም መጨረሻ ዙር ላይ ሁለቱም ከደረሱ ለየራሳቸው እንደሚጫወቱ እየተናገሩ የመጫወቻውም አዳራሽ በር ተዘግቶ ለተጫዋቾቹም 5 ደቂቃም ተሰጥቶ ጨዋታውም በይፋ ይጀምራል። አሻንጉሊቷም ፊቷን እንዳዞረች እየዘፈነች ተጫዋቾቹም እየተሯሯጡ ወደፊት መጠጋትም ይጀምራሉ። ፊቷን ስታዞር ደግሞ ከሚሮጡበት ገታም ብለው በፍጥነት ለመቆምም ይጥራሉ። በዚህ ሂደት የተንቀሳቀሱና ሕጉን የጣሱ ተጫዋቾችም በየካሜራ እየተለቀሙ አንገታቸው ላይ የተገጠመው የሚፈነዳ መሳሪያ እየፈነዳ ከጨዋታውም በየተራ ሲወገዱም እናያለን። ከተጫዋቾቹም መሃል መሬት ላይ እየተሳቡ አንዳንዶቹ ደግሞ እጃቸውን ኪሳቸው ከተው አንዳንዱ ደግሞ ግድግዳ እየተደገፈ እየተራመደ ይህን ዙር ለማለፍም ይታገላሉ። ከጓደኛ ማቾቹ መሃል አንደኛው ጓደኛም ሲወገድ ቁጥር 107 ከሁሉም ቀድሞ ለመጀመሪያ ጊዜ ተሳክቶለት መስመሩን በድል ሲሻገር፣ በመቀጠልም ብዛት ያላቸው ተጫዋቾች ሲያልፉ እናቱ ወደ ኋላ የቀረችበት ልጅም እሱ በድል ቢያልፍም እናቱ ስላላለፈች በጭንቀት እየተመለከታት የተሰጣቸው ደቂቃም ከ5 ደቂቃ ወደ 30 ሰከንድ እያለም 10 ሰከንድ ብቻ ቀርቶ የመጨረሻ ሰከንዳቶች ላይ ተጫዋቾች
ተጫዋቾች እየተጣደፉም ሲያልፉ ቁጥር 302 የልጁ እናትም በሚገርም መልኩ ለጥቂት አልፋ ከልጇ ጋር ማመን እያቃታት እየተቃቀፉ ሲያነቡም ያልተሳካላቸው ተጫዋቾች ደግሞ ገና በመጀመሪያው ዙር ይወገዳሉ። በመቀጠልም የመጀመሪያውን ዙር ያለፉ ተጫዋቾች ወደሚተኙበት አልጋዎቻቸውም ተወስደው ልክ ስኪድ ጌም ላይም እንዳየነውም አይነት ማደሪያ፣ መታጠቢያ፣ መጸዳጃ ቦታዎች ሁላ እንደተዘጋጀላቸውም እየተመለከቱ ሲደሰቱና ሲገረሙ አንዳንድ ተጫዋቾች ገና ካሁኑ ለቀጣይ ጨዋታ እንዲረዳቸው ከሚፈልጓቸው ከአካላዊ ጥንካሬ ካላቸው ተጫዋቾች ጋር መግባባትንም መፍጠር ይጀምራሉ። ቀያይ ለባሾቹ ጠባቂዎችም ተከታትለው ወደ ውስጥ በመግባት በመጀመሪያው ዙር ብቻ ከነበሩት 456 ተጫዋቾች ከግማሽ በላይ 259ኙ ተወግደው አሁን 197 ተጫዋቾች ብቻ እንደቀሩም ተናግረው ለእያንዳንዱ ተጫዋችም $10,000 ስለሚመደብ አሁን ላይ $2.59 ሚሊዮን እንደደረሱም ተናግረው ገንዘቡን ከላይ ወደ ታች ወደ ማስቀመጫውም ያወርዱላቸዋል። ዋው! ይህን ጨዋታ እናንተ ብትሳተፉና ብታሸንፉ በብር 4.59 ሚሊዮን ብር ብታገኙ ምን ታደርጉበት ነበር? እስኪ ሀሳባችሁን እዚህ ቪዲዮ ስር ኮመንት ላይ ጻፉልን። ታዲያ ከዋናው ጨዋታ ሌላ ደግሞ እዚሁ ማደሪያቸው ውስጥ በሆኑበት ሰዓት ማንነታቸውን የሚያሳይ ሳያውቁት አሳቻ ሰዓት ጠብቆ የሚመጣ ፈተናም እንዳለ ይህም ፈተና ምናልባትም ሌላ ተጫዋችን ሊረዳ ወይም ደግሞ ከጨዋታው ሊያስወግድ የሚችል ፈተናም እንደሆነም ይነገራቸዋል። በለው ተጫዋቾችም ይህን ሲሰሙ በድንጋጤ ግራም ሲጋቡ በዚህ ድንጋጤ ውስጥም ሆነው ለፈተናዎቹ ምን እንደሚያደርጉ የየራሳቸውን ሀሳብ ሲናገሩ እኛም ቁጥር 432 ብሬተን የተባለውም ተጫዋች እንደሱ ስፖርተኞችን ሰብስቦ ስፖርት እያሰራ በትንሹም ጉራውን ሲያሳይም እያየ ነው። ለተለያዩ የቤት ውስጥ ስራም ፈቃደኛዎች ተመርጠው በማጽዳት ምግብ በማብሰል ስራም ተሰማርተው ቁጥር 101 እና 134 ካይል እና ዳኒ የተባሉት ተጫዋቾችም ካሮት እየፈቀፈቁ በነበሩበት ሰዓት ለመጀመሪያው የውስጥ ፈተናም እንደተመረጡም ተነግሯቸው ይህም ፈተና የሚሆነው በቀጣይ ጨዋታ ላይ የሚነገር እነሱም አሁን የሚወስኑት ለአንድ ተጫዋች ወይ መጥቀም ወይ ደግሞ ማስወገድ እንዳለባቸውም ይነገራቸዋል። ርፍ ዳኒና ካይልም በሰሙት ዜና በድንጋጤ የሚያደርጉት ግራ ገብቷቸው ተጫዋች ከጠቀምን ከኛ በልጦ ሊያሸንፍ ይችላል፣ ግን ደግሞ ይህ ተጫዋች ለወደፊት እኛም መልሶ ሊጠቅመን ይችላል፣ ግን ደግሞ ይህ ጨዋታ መከዳዳት አለበት፣ ሰው አይታመንም፣ ብናስወግድ ይሻላል እየተባባሉ የሚያደርጉት ግራ ገብቷቸው ቁጥር 400 ከብዙ ተጫዋቾች ጋር እየተግባባ ነው። ወይ እሱን ወይ ደግሞ ጉራውን እያሳየ ያለው ስፖርተኛውን 432ን እናስወግደው ሲባባሉም እየሰማናቸው ውሳኔያቸውንም እዛው ወስነው ሳያስጠረጥሩ ምንም ባላደረገ ወደ ሌሎቹ ተጫዋቾችም አምርተው ይቀላቀላሉ። በመቀጠልም የመመገቢያ ሰዓት ደርሶ ለሁሉም ተጫዋቾች የተሰራውን ምግብ መጥቶ ሰልፍም ተሰልፈው ረሃባቸውን ለማስታገስ የመጣላቸው ምግብ በየተራም ሲወስዱ ከተጫዋቾቹ መሃል ቁጥር 161 ሎሬንዞ የተባለም ጣሊያናዊ ተጫዋች እዚህ ጨዋታ ላይ ምግብ አስፈላጊ ነው እያለ ለራሱ እየተናገረ ማንም ሳያየው ከተፈቀደለት ውጪ አጭበርብሮ ሁለተኛ ዙር ምግብ ሲደግምም እየተመለከተ ነው። ከዛም አልፎ ሌሎች ተጫዋቾችን ምግብ አልጠገብኩም እያለ ለምኖም ሲበላባቸውም እናየዋለን። ወዩ የማይመሽ የለም ይመሻል። መብራቱም ጠፍቶ የነገ ጨዋታ እስኪደርስ ሁሉም ተጫዋቾች ወደ እንቅልፋቸውም ያመራሉ። በነጋታውም ከእንቅልፍ እንደነቁ ብዙም ሳይቆይ ለቀጣይ ጨዋታ እየተዘገጃጁ ቀያይ ለባሾቹም ወደ ውስጥ በመግባት የመጀመሪያው የውስጥ ፈተናም እንደተካሄደና ተጫዋች መጥቀም ወይም ደግሞ ማስወገድ ከሚለው ፈተናውን የተፈተኑት ተጫዋቾች ማስወገድን እንደመረጡም ይነገራቸዋል። ተጫዋቾቹም በሰሙት ዜና እየተደናገጡ ማን ሊወገድ ነው የሚለውን በፍርሃትም ጠብቀው ከሁሉም ጋር የተቀራረበው ቁጥር 200 ተጫዋች እንደተወገደም ተነግሯቸው በድንጋጤና በሐዘን ተጫዋቹን እያቀፉም ይሰናበቱታል። ለዚህ ስራ ተጠያቂዎቹ ማን እንደሆኑ ሳይታወቁ ካይልና ዳኒም ባላወቅም እያስመሰሉ ለቀጣይ ጨዋታ በሰልፍ ወደ መጫወቻውም አዳራሽም ያመራሉ።
እንግዲህ እንዲህ እያልን የስኪድ ጌም ደ ቻሌንጅ የመጀመሪያው ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ተጫዋቾች ወደ መጫወቻው አዳራሽ ከመግባታቸው በፊት አራት የተለያዩ ሰልፎችን እንዲሰለፉም ተነግሯቸው በቃ ቡድን ልንሰራ ነው ወይም ደግሞ ሌላ እየተባባሉ ግራ እየተጋቡ እንደተባሉትም ያደርጋሉ። ቀጥለውም ከየሰልፉ ከፊት ተሰልፈው ያሉ የተለያዩ አራት ተጫዋቾች ወደ መወዳደሪያው አዳራሽ እንዲገቡም ተደርገው ስኪድ ጌም ላይ ያየነው ከኮኪስ ውስጥ ያለም ቅርጽ በመርፌም ቦርቡሮ የማውጣት ጨዋታም ለመጫወት በመጀመሪያ ከአራቱ ሰዎች የተለያዩትን ቅርጾች ክብ፣ ሶስት ማዕዘን፣ ኮከብና የዣንጥላን ቅርጽ እንዲመርጡም የመረጡት እያንዳንዱ ቅርጽ ታዲያ ተሰልፈው የመጡበትን ሰልፍ ላይ የተሰለፉትን እንዳለ ተጫዋቹና ራሳቸው እንደሚጫወቱትም ይነገራቸዋል። እረፍ። በዚህም የተደናገጡት አራቱ ተጫዋቾች ተወያይተው ውሳኔያቸውን እንዲመጡ 2 ደቂቃ ብቻም ይሰጣቸዋል። ታዲያ በመቀጠል ቀላሎቹን ክቡን፣ 3 ማዕዘኑን ከዛ ደግሞ ኮከቡንም መርጠው የዣንጥላ ቅርጹን ግን የሚመርጠውም ይጠፋል። ግዴታ አንድ ሰው እንዲመርጥ ቢነጋገሩም ማንንም አልሰማም ብሎ የተሰጣቸው 2 ደቂቃም አልቆ ከስምምነት ስላልደረሱ ሕጉን ስለጣሱ በሚገርም መልኩ አራቱም ከጨዋታውም ይወገዳሉ። ከውጭ ያሉት ቀጣይ የተሰለፉት መሪዎችም እንዲገቡም ይነገራቸዋል። ተሰልፈው ያሉት ተጫዋቾችም በሚያዩት ነገር እየተደናገጡ ግራ ተጋብተው አሁንም ቢሆን የዣንጥላውን ቅርጽ አንመርጥምም ይባባላሉ። ወደ አዳራሹ የገቡት ቀጣይ አራቱ ተጫዋቾችም ከበፊቶቹ በተለየ ተወዳድረን ሩጫም ውድድር አድርገን እንምረጥ በሚል ተስማምተው ራቅ ብለው ቆመው ወደ ቅርጾቹ ተንደርድረው የፈለጉትን ቢመርጡም አሁንም ግን 2 ተጫዋቾች ቀላሏን 3 ማዕዘንን መርጠው ከባዱን የዣንጥላ ቅርጽ የሚመርጠውም ጠፍቶ የተሰጣቸው 2 ደቂቃም እያለቀ 10 ሰከንድ ብቻ ቢቀርም መስማማት ያቅታቸዋል። ወዩ! በባለፈው ክፍል በስኪድ ጌም ደ ቻሌንጅ በ456 ተጫዋቾች የተጀመረው ጨዋታ ገና በመጀመሪያው ዙር ከግማሽ በላይ ተጫዋቾች ከጨዋታው እንደተወገዱ በጨዋታውም ላይ ከዋናው ጨዋታ ሌላ በውስጥ አዋቂነት የሚጫወቱትም ጨዋታም እንዳለ ወደ ሁለተኛው ዙር ያለፉ ተጫዋቾችም በሰልፍ ተሰልፈው አራት ተጫዋቾች እየተመረጡም ገብተው 4 ተረኛ ተጫዋቾችም ወደ ውስጥ ገብተው ከመስማማት ላይ መድረስ እንዳቃታቸው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን መስማማት ያቃታቸው አራቱ ተወዳዳሪዎችም እንደ በፊቶቹ እጣ ፈንታቸው መወገድ ሲሆን ደግሞ ለሶስተኛ ጊዜ ሙከራ የሰልፍ መሪዎቹም አንዳንድ ተመርጠው ወደ አዳራሹም እንዲገቡም ይደረጋሉ። በአሁኑም ጉልበተኛው ጉረኛው ቁጥር 432 ተጫዋች ብራይተንም አብሯቸው እንዳለም እያየን እንዲሁም ራሱን ዝምተኛና ከሰዎች ጋር ቶሎ መግባባት እማልችል ብሎ የገለጸውን ቁጥር 299 ስፔንሰር የተባለም ተጫዋች ከሌሎቹ ጋር በመሆን ወደ አዳራሹም እያመራ በጭንቀትም እንባው መጥቶ ከቡድን አባላቱም በተአምር ዣንጥላውን እንዳይመርጥና እንዲረጋጋም ድጋፍ ተሰጥቶት ወደ ውስጥ ይገባል። ግን ምንም ያህል ድጋፍ ቢሰጠውም ስፔንሰር ሆዬ ግን ማሳመን አቅቶት ሌሎቹም ቀልጠፍ ብለው ቀላሎቹን ቅርጾችም ለራሳቸው መርጠው እሱንም እኛ የራሳችንን ቅርጽ አውጥተን እንደጨረስን ወደ አንተ መተን ሁላችንም እንረዳ ካለን በሚልም አሳምነውት በስተመጨረሻም ስፔንሰርም አምኗቸው ግራም ስለተጋባ ከባዱ የሆነውን የዣንጥላ ቅርጽንም መርጦም ያርፏል። በዚህም የሱ የቡድን አባላት ሲበሳጩበት፣ ሌሎች ቡድኖች ደግሞ በተቃራኒው ቀላሉን ቅርጽ ስላገኙ በደስታም ይጨፍራሉ። ጨዋታው ከመጀመሩም በፊት ታዲያ ሌላ በተለይ ለስፔንሰር ያልተጠበቀ ዱብዳም ይነገራል። በተሰጣቸው 10 ደቂቃ ውስጥ ቅርጹን ማውጣት እንዳለባቸው የትኛውም አንድ ተጫዋች ሌላን ተጫዋች መርዳት እንደማይችልም ተነግሯቸው ስፔንሰርም መሾዱ ገብቶት እምባ እየተናነቀው በጭንቀትም ሊያስመልሰው ሲደርስም እናየዋለን። በቅድሚያም ክቡን ቅርጽ በቁጥር 452 ተጫዋች በኩል የተመረጠላቸው የቡድን አባላትም ሰልፋቸውን ጠብቀው ወደ አዳራሹም ገብተው ኩኪሷቸውንም ከመርፌ ጋር ተራ በተራም ይቀበላሉ። እዚህ ቡድን ላይ 301 እና 302 የሆኑት እናትና ልጅ እንዳሉም እያየን ጨዋታውም በይፋ ይጀምራል። ተጫዋቾችም አንዳንዱ በፍርሃት
አንዳንዱ ደግሞ በትኩረት ልክ ስኪድ ጌም ላይ እንዳየነው ኩኪሱን እየላሱ በምራቃቸው እያረጠቡ በመርፊያቸው መቦርቦሩን ይያያዙታል። በዚህ መልኩ የተሰጣቸውን 10 ደቂቃ እየቀነሰ ሲመጣ በመጀመሪያም ቁጥር 80 ተጫዋች በተሳካ መልኩ ክብ ቅርጹን አውጥታ በድል ይህን ዙር ስትሻገር፣ በመቀጠልም ቁጥር 278 ስትከተል እያለ ብዛት ያላቸው ተጫዋቾችም ማለፍ ይጀምራሉ። በዛው ልክ ብዙም ባይሆኑም አንዳንዶቹ ክብ ቅርጹ ሳይቀር እየተሰበረባቸው ከዚህ ዙር ከጨዋታውም ይወገዳሉ። እናትና ልጁም በአሁኑ እናት ልጇን ቀድማ ይህን ዙር ብታልፍም ልጇ ትሮይም ተከትሏት እሱም ቅርጹን አውጥቶ ሁለቱም በሚገርም መልኩ ይህን ዙርም ይሻገራሉ። ደቂቃውም በስተመጨረሻ አልቆ የሚወገዱትም ተወግደው ያለፉት ደግሞ ወደ ማደሪያቸውም ያመራሉ። በመቀጠልም በጉልበተኛውና ጉረኛው ቁጥር 432 ተጫዋች የተመሩት 3 ማዕዘን ቅርጽ የተመረጠላቸው የቡድን አባላትም ወደ አዳራሹ ገብተው ብራይተንንም እያመሰገኑት ኩኪሳቸውንም ተቀብለው ቅርጹን ወደ ማውጣትም ይገባሉ። እኛም እዚህ ቡድን ላይ ምግብ አጭበርባሪው አልቬንዞም እንዳለም እያየነው ልክ እንዳሰቡትም ቡድናቸው ትንሽ ሰው ብቻ ማሳካት ሳይችል ቀርቶ አልቬንዞና ጉልበተኛው 432ን ጨምሮ ብዛት ያላቸው ከ75% በላይ ተጫዋቾች ይህን ዙር አልፈው ወደ ማደሪያቸው በደስታ አምርተው ከክቡ ቡድን ጋም ይደባለቃሉ። በቀጣይ ደግሞ የኮከቡ ቅርጽ የተመረጠላቸው የቡድን አባላትም ወደ አዳራሹ ገብተው ከነሱ መሃል ቁጥር 200ን ማቆየት እየቻሉ ካባረሩት መሃል አንዷ የሆነችው ቁጥር 134 ዳኒን እያየናት ኩኪሳቸውን ሁሉም ተቀብለው ለማላቀቅ እየታገሉ እሷም ስለ ቁጥር 200ም እያሰበች ጥሩ ስራ አልሰራውም ብትልም ብድር በምድር እንደሚባለው ይህንን ዙር ሳይሳካላት ኩኪሷም ተሰብሮባት ከጨዋታው ሙሉ ለሙሉ ትወገዳለች። እሷን ተከትሎ በዚህ ቡድን ብዛት ያላቸው ተጫዋቾችም ሳይሳካላቸው ተራ በተራም ይወገዳሉ። ጥቂት ተጫዋቾች ተሳክቶላቸው ቅርጹንም አውጥተው በደስታ ወደ ማደሪያቸውም ያመራሉ። በስተመጨረሻም በስፔንሰር ጉድ የሆኑት የዣንጥላ ቅርጽ የተመረጠላቸው የቡድን አባላትም ስፔንሰር ላይ እየተበሳጩ ወደ አዳራሹም ይገባሉ። ስፔንሰርም እጣ ፈንታቸውን ያበላሸባቸውን ሰዎች በሀፍረት እየተመለከታቸው ኩኪሳቸውን ተቀብለው በጭንቀት ወደ ስራም ይገባሉ። ከነዚህም መሃል 200 ቁጥርን ያባረረው ካይልንም እየተመለከት ነው። እንደታሰበውም ብዙም ሳይቆይ አንድ በአንድ ሁሉም ሊባል በሚችል መልኩ ኩኪሱ እየተሰባበረባቸው ከጨዋታውም ሲወጡ ስፔንሰርም ከጭንቀቱ ጋር ቢታገልም እሱም ተሰብሮበት ከጨዋታውም ይወገዳል። ለመጀመሪያ ጊዜ ቁጥር 270 እያለ 215 ከዛ የመጀመሪያውን ዙር በአንደኝነት ያጠናቀቀው ቁጥር 107ም ሳይቀር ከሌሎቹ ጋር ተከታትሎ የዣንጥላውን ቅርጽ በተሳካ መልኩም አውጥተውት ለራሳቸውም በማይታመን መልኩ ይህን ዙር በድል ይሻገራሉ። ዋው! ከሌሎቹ ተጫዋቾች ጋርም ወደ ማደሪያቸው አምርተው ተቀላቅለው ደግሞ ለሶስተኛው ዙር ጨዋታ ራሳቸውን ሲያዘገጃጁ ቁጥር 301ም ከእናቱ ጋር የመጣው ትሬም በዚህ ጨዋታ ላይ ከባድ የሚመስሉት ተጫዋቾች የዣንጥላ ቅርጹን ያለፈውና የመጀመሪያውን ዙር በአንደኝነት ያጠናቀቀው 107 ቁጥርና ጉልበተኛው ጉረኛው 432 እንደሚመስሉ እሱም እድሉን ባገኝ አስወግዳቸዋለሁም እያለም ሲናገር እየሰማ ነው። ቁጥር 432 ብራይተንም አሁንም ሌሎች ተጫዋቾች ላይ ጉራውንና ጉልበተኝነቱን ማሳየት እንደቀጠለም እናየዋለን። እናንተስ ከነዚህ ተጫዋቾች መሃል ማን ተመቻችሁ? ማንንስ ወደዳችሁ? እስኪ ኮመንት ላይ ጻፉልን። ቤስት ፍሬንዱን ገና ከጀምሮ ያጣው ቁጥር 243 ስቴቨን የተባለውም ተጫዋች እዚህ የያዛቸውን ጓደኞች ደግሞ በዚህኛው ዙር ስላጣ ሌላ በራሱ ግሩፕም ሰርቶ የግሩፓቸውንም ስም ጋምቡ ጋንግም ይሉታል። በዚህ ሁላ መሃል ቀያይ ለባሾቹም ተከታትለው ወደ አዳራሹም ገብተው በትልቁ ስክሪን ላይ ከነበሩት 188 ተጫዋቾች በሁለተኛው ዙር ብቻ 69 ተጫዋቾች ተወግደው አሁን 119 ብቻ እንደቀሩ ገንዘቡም $3.37 ሚሊዮን እንደደረሰላቸውም ይነግሯቸዋል። በለው
ከቆይታም በኋላ ምንነቱና ጥቅሙ ያልታወቀም ስልክ አምጥተው መሃል ላይ ማስቀምጠውላቸው ሲሄዱ ተጫዋቾቹም ግራ እየተጋቡ ስልኩንም እያነሱ ሊያወሩ ቢሞክሩም ምንም ነገር አተውበት ለጊዜውም ቢሆን ይተውታል። ጉልበተኛው ብራይተንም ከ302 ጋም ተቀምጦ እንደ እናት እያወራችው እሱም ትምህርቱን አቋርጦ ለዚህ ውድድር እንደመጣና ፍልሚያ እንደሚወድ ይህም የሚያሳየው ጸባዩም ትክክለኛ ጸባዩ እንደሆነና ከልጅነቱ ጀምሮ አባቱን እንደማያውቅና በእናቱም እንዳደገ ሲናገር እንሰማዋለን። በሌላ በኩል ቁጥር 330 ኪን የተባለም የፊዚዮቴራፒም ዶክተር የሆነም ተጫዋቾቹን ሰብሰብ አድርጎ ለጭንቀታቸው ስፖርት ሲያሰራቸው በነበረበት ሰዓት ክፍሉ መሃል ላይ የተቀመጠው ስልክም ይጠራል። እዛው አቅራቢያ ቆሞ ሲጠባበቅ የነበረው ቁጥር 198 ተጫዋችም ቀልጠፍ ብሎ ስልኩን አንስቶ ለራሱም በስልኩ ውስጥ አንድ ተጫዋች አስወግድ የሚል እድል ካገኘው ጉረኛውን 432 ቁጥርን አስወግደዋለሁ ቢልም በስልኩ ውስጥ ግን ስልኩን አሁን ላይ ስላነሳከው ለእንክብካቤ ተመርጠካልም ብሎም ተነግሮት ያበደ ቺዝበርገርም አምጥተውም ይሰጡታል። እሱም በውስጡ ይህን በርገር አልፈለግኩም ነበርም ቢልም ተጫዋቾቹ ግን በርገሩን እያዩ ጓግተው ስጠን በሚል ተሻምተውት ልክ እንደ እንስሳ ተረባርበውበት በርገሩንም ይከፋፈሉበታል። ወዩ ቁጥር 198ም 432 ቁጥርን ለማስወገድ ያሰበው ስላልተሳካለት በቀጣይ ስልኩ ሲጠራ መልሼ ያነሰዋለሁም በሚል ደግሞ እየተጠባበቀ ሌሎች ተጫዋቾች ግን በቀጣይም ስልኩ ሲጠራ በበርገር ደልለው ለመጥፎም ነገር እያመቻቹ ሊሆን ይችላልም በሚል በፍርሃት ስልኩን አናነሳም እየተባባሉ ከትንሽ ቆይታም በኋላ እንደተጠበቀው ያም ስልክ ይጠራል። በአሁኑም ቁጥር 198 ተሯሩጦ ወደ ስልኩም ቀርቦ ይቅርብክ ቢባልም አልሰማም በማለት በድጋሚ ስልኩን አንስቶ ወደ ጆሮም ያስጠግዋል። በስልክ ውስጥም እንዲህ ይባላል፣ ይህን ስልክ ዝጋው ካልተባልክ በስተቀር እንዳትዘጋው። ይህን ስልክ አሁን ላይ በማንሳትክ አንተ ራስክን ከዚህ ጨዋታ የማስወገድ አጣብቂኝ ውስጥም ከተካልም ብለውትም ያርፉታል። ቁጥር 198ም በሚሰማው ዜና ሲደናገጥ ከዚህ ማጥ ለመውጣት ግዴታ አንድ ሌላ ተጫዋችን አሳምነክ ስልኩን ስጥ። ከዛም ያ ተጫዋች ደግሞ በተራው የመባረር አጣብቂኝ ውስጥ ይገባል። ለማሳመንና ስልኩን ለመስጠት 2 ደቂቃም ሰጥተንካል። ደቂቃው ከዚህ ሰዓት ጀምሮም ይጀምራልም ይባላል። እረፍ። ቁጥር 198ም የሚያደርገው ግራ ገብቶት ስልኩን ጆሮ ላይ እንዳደረገ በጥርጣሬ ከርቀት አተኩረው እያዩት ያሉትን ተጫዋቾች እንዴት ላሳመን በሚል በአይኑም መመልከት ይጀምራል። በባለፈው ክፍል በስኪድ ጌም ዘ ቻሌንጅ ቁጥር 198 ተጫዋች የመጣላቸውን ስልክ አንዴም አንስቶ በርገር ቢሸልምም ለሁለተኛ ጊዜ 432 ተጫዋችን ጉረኛውን ለማባረር በማሰብ ስልኩን በድጋሚ ቢያነሳውም ምግብ ሳይሆን በ2 ደቂቃ ውስጥ ሌላ ተጫዋች አሳምኖ ስልኩን ካልሰጠ ራሱ ከጨዋታው እንደሚወገድ ሲነገረው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ቁጥር 198 ተጫዋችም በድንጋጤ ውስጥ ሆኖ ስልኩን ጆሮ ላይም እንደያዘ በፍርሃት እየተቁለጨለጨ በአይኑም ተጫዋቾቹን እየተመለከተ የቸኮሌት ማፍን የሚፈልግ ተጫዋች ካለ ኑና ስልኩን ከኔ ተቀበሉኝ እያለ ሊያሳምናቸውም ይሞክራል። ተጫዋቾቹም አይኑ ላይ ፍርሃት ስለተመለከቱበት በጥርጣሬ ስልኩን ለመቀበልም ላለመቀበልም እያመነቱ በስተመጨረሻም አንዱ ተጫዋች ሊቀበለው ብሎ በሌሎቹ ተጫዋች ወጥመድ ነው ይቅርብክም ተብሎ ቁጥር 198 ተጫዋች ማንንም ሳያሳምን ቀርቶ የተሰጠው 2 ደቂቃም አልቆበት በቀያይ ለባሾቹም ከአካባቢው ተወስዶም አካባቢውን ለቆም ይወጣል። ለቀሪዎቹ ተጫዋቾችም ቁጥር 198 ከጨዋታው እንደተወገደና አሁን ከ119 ተጫዋቾች 118 እንደቀሩም ይነገራቸዋል። በለው ቁጥር 198 ለራሱ ለሰው በቆፈረው ጉድጓድ ራሱም ተቀብሮበታል። በዚህም ዜና ሁሉም ተጫዋቾች እየተገረሙ ቁጥር 198 ተጫዋች ጓደኞቹን ሳይጠራ ጓደኞቹ ያልሆኑትን ተጫዋቾች ኑ ቸኮሌት ታገኛላችሁ ማለቱ እንዳስጠረጠረው እየተነጋገሩ ቀጣይ ዙር ጨዋታ ከስኪድ ጌም በመነሳት ገመድ ጉተታም ስለሚሆን የጋምቡ ጋንግ ቡድን አባላት ስቴፈን ከዕድሜ ትልቁ ከሆነው ቁጥር 232 ሪኪ ጋም ስለ ጨዋታውም እያወጉ በቡድናቸው ጠንካራ ሰዎች እንደሚያስፈልጓቸውም ሲነጋገሩ
ከእናቱ ጋር የመጣው ትሬም ቁጥር 033 ከሆነችው ፊጊ ከተባለች ሴት ተጫዋች ጋርም ጥሩ ግንኙነት ሲፈጥሩም እናያቸዋለን። የማይመሽ የለም መሽቶ በንጋታው የሚካሄደው የሶስተኛው ዙር ጨዋታ እስኪደርስ ለእንቅልፋቸውም ተዘገጃጅተው መብራቱም ጠፍቶ ሁሉም ተጫዋቾች ወደ እንቅልፍም ይገባሉ። በንጋታው ጠዋትም ለቀጣይ ዙር ጨዋታ ከእንቅልፋቸው እየነቁ በእርግጠኝነት ይህኛው ዙር ጨዋታ ገመድ ጉተታም ስለሚሆን ጉልበት ያላቸው በደስታና በጉጉት ራሳቸውን እያፍታቱ ጨዋታው እስኪደርስ ሲጠባበቁ፣ በአቅም አነስ ያሉት ደግሞ ምን ይሻለናል በሚል በጭንቀት መጠባበቁን ይያያዙታል። በቀያይ ለባሾቹም ወደ መወዳደሪያው አዳራሽ በሰልፍም ተወስደው እንደተጠበቀውም በ5 ደቂቃ ውስጥ 8 የተለያየ እኩል ብዛት ያላቸው ሰልፎችን እንዲሰለፉም ተነግሯቸው እነ 432 እነ ብራይተን እና ጋምቡ ጋንግም ቡድኖች ገመድ ጉተታ መሆኑንም አረጋግጠው በደስታ ያሏቸውን ጠንካራ ሰዎችን አካተው ሲሰለፉ፣ ሌሎች ቡድን የሌላቸው ተጫዋቾችም ባይፈልጉም ያገኙት ሰልፍ ላይም 5 ደቂቃው ሳያልቅባቸው ተሰልፈው ለውድድሩም ይዘገጃጃሉ። እኛም በምስላችን በዚህ ዙር ገመድ ጉተታውን ማሸነፍ እንደማይችሉ መበላታቸውንም ያወቁ አንዳንድ ተጫዋቾች እንባቸው ሲመጣም እናያቸዋለን። የማይደርስ የለም ሰዓቱም ደርሶ እጣም ወጥቶ ጠንካራዎቹ ቡድን 1 ከቡድን 3 ጋም ተመድበው ወደ መወዳደሪያው አዳራሽም ያመራሉ። ግን ገና ወደ ውስጥ እንደገቡ ጨዋታው ገመድ ጉተታም ሳይሆን ታዋቂው ዋርሺፕስ የጦር መርከቦች ተብሎ የሚጠራው ጨዋታን እንደሚያደርጉም ያያሉ በለው። በዚህም ቡድን 1 ሲደናገጡ ቡድን 3 ደግሞ በተቃራኒው ሲደሰቱም እንመለከታቸዋለን። እንግዲህ ጨዋታው የሚሆነው እንዲህ ነው። እያንዳንዱ ቡድን አንዳንድ ካፒቴንና ሉተናንትም ይመርጣል። ከዛም የተመረጡት ሰዎች ያሉትን ባለ 2 ባለ 3 ባለ 4 በ5 ሰዎችን የሚይዙ መርከቦቻቸውን የፈለጉበት ቦታ ወደ ጎን ከኤ እስከ ኤች ከታች ወደ ላይ ደግሞ ከ1 እስከ 8 ማስቀምጠው የተቃራኒ ቡድንም በተመሳሳይ የፈለጉበት ቦታም ካስቀመጡ በኋላ በየተራ የተሰጣቸው ሚሳኤሎች እያስወነጨፉ መርከቦችን መምታትና ቀድሞ 2 ሙሉ መርከብን በሚሳኤል መቶ ያሰመጠን ቡድን ከነ ካፒቴኖቹ ያልፋል። በተቃራኒው 2 መርከቦቻቸው የሰመጠባቸው ቡድንም ተሸንፈው ካፒቴኖቹ ከሰመጡት መርከቦች ጋር ከሌሉት ተጫዋቾች ጋር አብረው ከጨዋታውም ይወገዳሉ። በዚህ መልኩ ጨዋታውን በይፋ ተጀምሮ የነ 432 የነ ብራይተን ቡድን ቁጥር 220 ጄሲ የተባለችን ሴት ከሌላ አንዲት ተጫዋች ጋም ካፒቴናቸውም ሲያደርጉ ቡድን 3ም ቁጥር 337 ብራድ የተባለውን ተጫዋች ካፒቴናቸውን አድርገው መርከቦቻቸውን ሌላኛው ቡድን እንዳይነቃና እንዳይሰማ ድምፃቸውን ቀንሰው ወደ ማስተካከሉም ይገባሉ። አስተካክለውም እንደጨረሱ ሚሳኤሎቻቸውን ማስወንጨፍም ይጀምራሉ። በመጀመሪያዎቹ ደቂቃም ላይ ቡድን 3 ብልጫም ወስዶ የቡድን 1ን ባለ 5 መርከብን ሙሉ ለሙሉ አውድመውም ያሰምጡታል። ቀጥሎም ቡድን 1 በስንት መከራ የቡድን 3 ባለ 4 መርከብን አስምጠው አቻም ይሆናሉ። በመቀጠልም ያልታሰበ ዱብዳም ይፈጠራል። ባለ 2 መርከብ ውስጥ የነበረው ጉልበተኛውና ጉረኛው 432 ያለበት መርከብም ይመታል። በዚህም ቡድን 1 ሲደናገጡ ከአንድ ሙከራም በኋላ መርከባቸው ከተመታ ሙሉ ለሙሉ 2 መርከብ ስለሚያጡ ሊሸነፉም እንደሚችሉ እያሰቡ ቡድን 3ም በስተመጨረሻ 2 ሞክረው ከ432 አጠገብ ያለውን ተጫዋችም መተውት መርከቡን ሙሉ ለሙሉም አስመጠውት የዚህ ዙር አሸናፊም በመሆን ወደ ቀጣዩ ዙሩም ያልፋሉ። ጉልበተኛውና ጉረኛው ብራይተንም በአሳዛኝ መልኩ ይህን ዙር ማለፍ ተስኖት ከካፒቴናቸውና ከሌሎች ተጫዋቾች ጋር በመሆን ይህን ዙር ማለፍ ተስኗቸው ከጨዋታውም ይወገዳሉ። በዚሁ ወደ ቀጣይ ቡድኖችም ተሻግረን እናትና ልጅ ያሉበት እንዲሁም ጣሊያናዊው አልፌንዞን የያዘው ቡድን ጄጄ በተባለ ቁጥር 182 ጡረታ በወጣ ባስኬትቦል ተጫዋች በኩል እየተመሩ መርከቦቻቸውን ደርድረው ሚሳኤሎቹን ማስወንጨፍም ጀምረው ወዲያው የተቃራኒን ቡድን መርከብ አውድመው አንድ ብቻ መርከብ ማውደም በቀራቸውም ሰዓት እናትና ልጅ ያሉበት ባለ 5 ሰው የሚይዘው መርከብም ተመቶባቸው ለጥቂት በሚባል ደረጃ እናትና ልጅ ከጨዋታው ሊወገዱ ከጫፍ በደረሱም ሰዓት እድል ከነሱ ጋር ሆና ተቀናቃኝ ቡድን ገና ሊያወድሙ ከጫፍ በደረሱም ሰዓት ባለ 3 ሰው የሚይዘው መርከባቸው
ወድመውባቸው ሁለት መርከብ ስለወደመባቸው ይህን ዙር ተሸንፈው ከጨዋታውም ይወገዳሉ። እናትና ልጅ አልቬንዞ ጄጄን የያዘው ቡድንም በድል ወደ ቀጣዩ ዙርም ይሻገራሉ። ዋው! ቀጣይ ቡድኖችን በመቀጠል ገብተው ቁጥር 018 ቢ የተባለች ተጫዋችም በትክክለኛ ህይወቷ ጌመር በመሆኗ ይህም ጨዋታ ለእሷ ሊቀላት እንደሚችል ተናግራ እሷ ለመምራትም ተስማምታ በሚገርም ብልሃትና ዘዴ የተቃራኒም ቡድን ከአንዳንድ አከታትላ በተከታታይ ሁለት አንድ ትልቅና አንድ ባለ ሶስት ሰው የሚይዝ መርከቦቻቸውን መታባቸው አስምጣባቸው አሸናፊም ሆነው ወደ ቀጣዩ ዙርም ይሻገራሉ። በስተመጨረሻም እነ ስቴቨንን የያዘው የጋምቡ ጋንግና እነ ፊጊ እንዲሁም በመጀመሪያው ዙር ጨዋታውን በአንደኝነት ያጠናቀቀው ልጅ የያዘው ተቃራኒ ቡድንም እርስ በእርስ ተጋጥመው በሚያሳዝን መልኩ የነ ፊጊ ቡድን እድል ከነሱ ጋር ሳትሆን ቀርታ ለጥቂት በሚባል ደረጃም ተሸንፈው ከጨዋታውም ይወገዳሉ። የጋምቡ ጋንግ ቡድንም እነ ስቴቨን ማሸነፋቸውም ተነግሯቸው በደስታ እየቀወጡት ወደ ማደሪያቸውም ያመራሉ። ከፊጊ ጋር ጥሩ ግንኙነት የፈጠረውም ትሬ ትመለሳለች ብሎ በጉጉት ቢጠብቃትም ፊጊ መባረሯንም ሲያቅ በሐዘንም ይዋጣል። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይም ተቃርበናል። ተጠባቂው ሰዓት ደርሷል። ስንት ተጫዋቾች ተወግደው ስንት ስብር ላይ ደርሰዋል የሚለውን ጥያቄ ለመመለስ ቀያይ ለባሾቹ እንደለመዱት ተከታትለው ወደ ውስጥ በመግባት ከተቀሩት 118 ተጫዋቾች በዚህ ዙር ብቻ 45 ያህል ተጫዋቾች ተወግደው አሁን ላይ 73 ተጫዋቾች ብቻ እንደቀሩ ገንዘቡም 3.83 ሚሊዮን ዶላር እንደገባም ይነግሯቸዋል። በለው 456 ተጫዋቾችን ይዞ የጀመረው ይህ ጨዋታ ወደ 383 ተጫዋቾች ተወግደው 73 ተጫዋቾች ብቻም አስቀርቷል። እናንተ ይህንን ጨዋታ ማን የሚያሸንፍ ይመስላችኋል? እስኪ ኮመንት ላይ መልሶቻችሁን ጻፉልን። በስተመጨረሻም ትዕይንቱ ቀያይ ለባሾቹም አንድ የሚነካኩ ቁጥሮችን የያዘ ሳጥን መሳይም ነገር ወደ ማደሪያ ውስጥም አምጥተውም ሲያስቀምጡ ከቀጣዩ ዙር ጨዋታን በፊት ሁለት የውስጥ ፈተናም እንደሚኖር እነዚህ ፈተናዎች የሚደረጉት ፊት ለፊት እዚሁ ማደሪያቸውም ላይ እንደሆነ እየተነገራቸው ለመጀመሪያው ፈተና እያንዳንዱ ተጫዋቾች ግዴታ እንዲባረር የሚፈልጉትን አንዳንድ ተጫዋችም ይመርጣሉ። በዚህም ምርጫቸው ላይ በብዛት የተመረጡ 3 ተጫዋቾች ተመርጠው ሶስቱም ከጨዋታው ይወገዳሉም ይባላሉ። እረፍ። በባለፈው ክፍል በስኩዊድ ጌም ዘ ቻሌንጅ ልክ እንደ ስኩዊድ ጌም ገመድ ጉተታ እንጫወታለን ብለው የጠበቁ ተጫዋቾች ጉድ ሆነው ለሶስተኛው ዙር ጨዋታ ዋርሺፕስ የጦር መርከቦች የተሰኘውን ጨዋታም ተጫውተው 45 ተጫዋቾች ከጨዋታው እንደተወገዱ ያለፉት ተጫዋቾች ደግሞ እያንዳንዳቸው አንዳንድ ተጫዋች መርጠው በብዛት በብዙ ተጫዋቾች የተመረጡ 3 ተጫዋቾች ተመርጠው ወዲያው ከውድድሩ እንደሚወገዱም ሲነገራቸው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን እያንዳንዱ ተጫዋቾችም እንዲባረር የሚፈልጉትን ተጫዋች ወስነው እንዲያሳውቁ 30 ደቂቃም ተሰጥቷቸው ሁሉም ተጫዋቾች የሚመርጡት ተጫዋችን ለማወቅ ግራ እየተጋቡ ሰብሰብ ብለው በነገሩ ላይ ለማውራትና ለመወያየትም እየጣሩ የፊዚካል ቴራፒው ዶክተር 330 ቁጥር የሆነው ተጫዋችም ድምፁን ከፍ አድርጎ ለምርጫ እንዲረዳቸው ሁሉንም ያስማማ ጨዋታ እንጫወት፣ ጨዋታውን የተሸነፉ 3 ሰዎች ይመረጡና ይወገዱ ቢልም ተጫዋቾቹ ግን ባመጣው ሐሳብ ሳይስማሙም ይቀራሉ። በዚህም ሳቢያ እያንዳንዱ ሰው የፈለገውን ይምረጥ በሚለውም ጸድቆ 30 ደቂቃ እስኪያልቅ ሁሉም በየቡድን ሆኖ ማን ይባረር ማን ይቆይ በሚለው ላይ እየተንሾካሸኩ በሚስጥርም ማውራቱን ይያያዙታል። በብዛትም የየግሩፖቹ መሪዎች አስጊም ስለሆኑ ልክ እንደ ዶክተሩ ቁጥር 330 እንዲሁም የሌላ ቡድን መሪ የሆነው ጄጄ በተጨማሪም ይህ ጨዋታ በቃኝ እዚህ ደብሮኛል እያለ እያወራ ያለውን ቁጥር 374ን ለመጻፍ በብዛት ተጫዋቾች ሲነጋገሩም እንሰማቸዋለን። ወዩ! በዚህ መሃል የቁጥር 301 እናት የሆነችውም ሴት አፕል ለሁሉም ተጫዋቾች ቆራርጣም አምጥታም እየሰጠቻቸው በነበረችበት ሰዓት ቁጥር 161 ጣሊያናዊው ሎሬንዞም ሆዬ በንቀት እያያት በዚህ ሰዓት እኔ አፕል አልፈልግም ግን አመሰግናለሁ እያለ ቀልዶባት ይሄዳል። እሷም በድርጊቱ ትበሳጭበታለች።
የማይደርስ የለም። 30 ደቂቃም አልቆ የምርጫው ሰዓትም ደርሶ ሁሉም የቁጥር ሰሌዳው መንኪያም ሳጥን ፊት ለፊትም ቆመው የሚመርጡትን ሰው ማሰብም ይጀምራሉ። የሰልፉ የመጀመሪያው ተጫዋችም ትንሽ አሰብ አድርጎ እዚህ ደብሮኛል ብሄድ ይሻለኛል እያለ ሲያወራ የነበረውን ቁጥር 374 ተጫዋችን መርጦ ምርጫውን በይፋም ይጀምረዋል። በመቀጠልም የቁጥር 301 የትሬ እናትም 302 ተራም ደርሶ እሷም ለሎሬንዞ ያደረጋትንና የተናገራትን ያሳያትን ንቀትም እያስታወሰች ወዲያው ያለ ምንም ማንገራገር 161 ቁጥርን በመጻፍ ሎሬንዞን መርጠውም ታርፏለች በለው። ሎሬንዞም ስለተመረጠ ውስጡም እየበገነ ቀጣይ ተረኞችም ሌላ አዲስ ሰው መምረጥ ራሳቸውን አደጋ ላይ መጣል እንደሆነም ስለገባቸው የተመረጡትን ቁጥር ብቻ 374ንና 161ን ደጋግመው መምረጣቸውንም እያያዙታል። በመሃልም ተራው የነጄጄ ቡድን አባል የሆነችው ቁጥር 179 ቼን የተባለች ተጫዋችም ውድድሩን ለማሸነፍ የየቡድኑ መሪዎች ስጋት የሆኑትን ሰዎች ማስወጣት አለብን ስትል ስለነበረ ያለምንም ፍርሃት በድፍረት የሌላ ቡድን መሪ የሆነውን ዶክተሩን ቁጥር 330ን ትመርጧለች። በመቀጠልም ብዛት ያላቸው ተጫዋቾች 330ን እየመረጡም ሄደው ዶክተሩ ቁጥር 330 ላይ ተራው ሲደርስ እሱም ብድር በምድር እንደሚባለው እሱን የመረጠችውን ቁጥር 179ን ቼኒንም ይመጣታል። በተመሳሳይ ንዴት ላይ ያለው ሎሬንዞም ተራውም ሲደርስ እሱም የመረጠችውን አሮጊቷን ቁጥር 302ንም ይመጣታል። እኛም በምስላችን አንዳንድ ተጫዋቾች በድብቅ ቁጥር 179ን ሳይቀር ሲመርጧትም እያየን እያለም ሄዶ ምርጫውም ያበቃል። የምርጫው ውጤትም እዛው መነገር ተጀምሮ በመጀመሪያም በብዙ ተጫዋቾች የተመረጠውና ከዚህ ጨዋታ የሚወገደው 374 እንደሆነም ተነግሮት እሱም አዳራሹን ለቆም ይወጣል። በመቀጠልም ዶክተሩ 330ም መመረጡም ተነግሮት እሱም እያዘነ ከጨዋታውም ይወገዳል። በስተመጨረሻም ቁጥር 161 ሎሬንዞም ተመርጦ እሱም በ302 እየተበሳጨ ለዚህ የዳረገችው እሷ እንደሆነች እየተናገረ ጨዋታውን ለቆም ይወጣል። አሁን ላይ ከ73 ተጫዋቾች ወደ 70 ዝቅ ብለዋል። ብራቸው ደግሞ ወደ 3.86 ሚሊዮን ዶላርም ከፍ ብሎላቸዋል። ለቀሪዎቹ ተጫዋቾች ለቀጣዩ ውስጥ ፈተናም ነገ ጠዋት ይጀምራልም ተብለው ወደ እንቅልፍም ያመራሉ። ዋው! ወደ እንቅልፍም ከመሄዳቸው በፊት ቁጥር 141 ዳሽ የተባለውም ተጫዋች ለቁጥር 179 ቼኒም በድብቅ እሷን ቢመርጣትም ለእሷ ግን እኔ መረጥኩት 374 ተጫዋችን ነውም እያለ ባታምነውም ይዋሻታል። መሽቶም አይነጋ የለም። በንጋታውም ከእንቅልፋቸው የነቁ ለቀጣዩ የውስጥ ፈተናም ሲዘገጃጁ ቁጥር 141 ዳሽም ለጓደኞቹ እሱ ባሳለፉት ጨዋታ ላይ ቼኒን ቁጥር 179ን እንደመረጠና እድሉንም ካገኙ እሷ የዛ ቡድን መሪና ለነሱም አስጊ ስለሆነች እሷም ቢያስወግዷት እንደሚሻልም ይነግራቸዋል። ብዙም ሳይቆይ ይህ ንግግሩና ሚስጥሩ ሄዶ የቼኒ ጆሮም ጋም ደርሶ ቼኒም እውነታውን አውቃ ዳሽ ላይ ቂም ይዛበት እሱን ለማስወገድ መስራት ትጀምራለች። በዚህ ሁላ ውጥረት መሃል ሽማግሌው ቁጥር 232 ሪኪም አንድ የፈለገውን ተጫዋች ይዞ ወደ ማብሰያው ክፍል እንዲገባም ተነግሮት ሪኪም ዜና ሲሰማ እየተደናገጠ የቡድን አባሉን 243 ስቴፈንን በመያዝ ወደ ቦታውም ያመራሉ። ውስጥም እንደገቡ ትዝ ካላችሁ ስኪድ ጌም ላይ ያየነው ሰማያዊውና ቀዩ 4 ማዕዘን ካርድም ጠብቋቸው። እነሱም እነዛን ካርዶች ሲመለከቱ ዳክጂ የተባለውን ጨዋታ ሊጫወቱ እንደሆነም ገብቷቸው ሽማግሌው ሪኪም ይህን ጨዋታ በደንብ እንደሚችለው እየተናገረ ደጋግሞ በአንዱ ካርድ ሌላኛውን ካርድ እየመታም ይገለብጠዋል። በተቃራኒው ወጣቱ ስቴቨን ግን ሲያቅተውና በስንት መከራም ሲገለብጥ እየተመለከት ነው። ከቆይታም በኋላ ይህን ጨዋታ እንደተሸነፈም ተነግሮት በቃ ስቴፈን ሊባረር ነው ብለን ስንጠባበቅ ባልጠበቅነው እነሱም ባልጠበቁት መልኩ ቀይ ለባሹም ሰው ወደ እነሱም መጥቶ ለሪኪም ያሸነፈበትን ቸኮሌት ሸልሞት ብቻም ይሄዳል። ቁጥር 243 ስቴፈንም ከመባረርም ይድናል። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል።
በስተመጨረሻም የውስጥ ፈተናው የሚደረግበት ሰዓት ደርሶ ቀያይ ለባሾቹም ወደ ውስጥ ተከታትለው ገብተው ይህን ጨዋታ ለመጫወት በራስ ፈቃደኝነት 5 ተጫዋቾች እንደሚያስፈልጉም ይናገራሉ። ተጫዋቾቹም ይህን ሲሰሙ አንዳንዶቹ መቼም ራሴን የመባረር አደጋ ላይማ አልጥልም ይቅርብኝም ሲሉ፣ አንዳንዶቹ ደግሞ ይህ ነገር መልሶ ሊጠቅመን ይችላል እንጫወትም እያሉ ራሳቸውን ለመምረጥም እያመነቱ ቁጥር 229 አሊሺ ቁጥር 375 ጁዌል የተባሉ ተጫዋቾችም ከሌሎች 3 ተጫዋቾች ጋር በራሳቸው ፍቃድ ይህን ጨዋታ ለመጫወትም ተስማምተው ወደፊትም ይወጣሉ። ቀያይ ለባሾቹን በመቀጠል ከፊት ለፊት 6 ሳጥኖችን አውጥተው እያስቀመጡ 5ቱ ተጫዋቾች የፈለጉትን አንዳንድ ሳጥን እንዲመርጡም ነግሯቸው ተጫዋቾቹም እንደተባሉት ልባቸው የፈቀደውን ሳጥንም መርጠው በጭንቀት ከመረጡት ሳጥን ፊት ለፊትም ይቆማሉ። ታዲያ እኚህ ሳጥኖች ውስጥም የተለያዩ ሰርፕራይዞች እንዳሉ ከነዚህ ሰርፕራይዞች መሃል አንድ ተጫዋች ከውድድሩ የማስወጣት ኃይል ወይም ደግሞ በቀጣይ ጨዋታ ላይ ከሌሎች ተጫዋቾች በተለየ ጥቅም ማግኘት ካልሆነ ደግሞ ራሳቸውን ወዲያው ከዚህ ጨዋታ የማስወገድ እጣ ፈንታም የያዘም ሳጥን እንዳለም ይነገራቸዋል። እረፍ። በባለፈው ክፍል በስኪድ ጌም ደ ቻሌንጅ ከሶስተኛው ዙር ጨዋታም በኋላ በማደሪያቸው በሚደረገውም ጨዋታ 3 ተጫዋቾች በብዛት ተጫዋቾች ስለተመረጡም እንደተሸኙ በነጋታውም ለሁለተኛው ዙር የውስጥ ጨዋታም ተጫዋቾች ተዘጋጅተው 5 በራስ ፈቃደኝነት የወጡና የመጣላቸውን ሳጥን የመረጡ ተጫዋቾችም ከሳጥኖቹ መሃል የተለያዩ አይነት ሰርፕራይዞች እንዳሏቸውም ሲነገራቸው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ራሳቸውን በፈቃደኝነት የመረጡት ቁጥር 183፣ 229፣ 130፣ 375 እና 087 የሆኑ ተጫዋቾች ሳጥናቸውን ሲከፍቱ ወይ ሊባረሩ ወይም ደግሞ ለቀጣይ ጨዋታ ጥቅም የሚያገኙበት እድል ወይም ደግሞ ሌሎች ተጫዋቾችን እንደሚያባሩም የሚነግራቸው ሳጥን ሊኖር እንደሚችልም ተነግሯቸው በቅድሚያም ቁጥር 187 ከፊት ለፊቱ ያለውን ሳጥን በቀስታም ይከፍተዋል። ከሳጥን ውስጥም 2 ተጫዋቾችን ከዚህ ጨዋታ በፍጥነት አሁኑኑ አስወግድ የሚል እንደሆነም ይመለከታል በለው። እሱም እንደተመለከተ ተጫዋቾቹን በአይኑም ቃኘት እያደረገ ይህ ምርጫ ለሱ ቀላል እንደሆነም ተናግሮ እስካሁን አውርተው የማታውቀውን ቁጥር 026ን እንዲሁም የተዛባና ውሸት የሆኑ ወሬዎችን ሲያሰራጭ የቆየውን ቁጥር 141ን ተጫዋችም አባረሪያቸዋለሁም በማለት የተመረጡ ተጫዋቾች የቼኒ ጠላት የሆነው ቁጥር 141 ሳይቀር እየተበሳጨ የማደሪያ አዳራሹንም ለቀው ይወጣሉ። በመቀጠልም ቁጥር 375 ተጫዋች ሳጥኑን በቀስታ ማሽከርከሮም ከፍቶ ለሱ የተጻፈለት ከዚህ ጨዋታ የመባረር እድል እንደሆነም ተመልክቶ እያነባ ተጫዋቾቹን ተሰናብቶም ይወጣል። እሱን ተከትሎ ቁጥር 087 ተጫዋችም ከፊቱ ያለውን ሳጥን በጭንቀት ከፍቶም ሲመለከተው አንድ ተጫዋች አስወግድ የሚል እድልም ይሰጧል። ቁጥር 087ም ትንሽ አሰብ አድርጎ ለሱ ቡድን አስጊ የሚሆነውን የሌላ የነ ጄጄ ቡድን አባል የሆነውን ቁጥር 176 ተጫዋችን መርጦም ከጨዋታውም ያስወግደዋል። አሁን ላይ ሳጥኖቻቸውን ያልከፈቱ 2 ተጫዋቾች ብቻም ቀርተዋል። እነሱም ቁጥር 229 እና ቁጥር 130። ቁጥር 130ን በመቀጠል ሳጥኑን ሲከፍተው ሁሉም የሚመኙት ቀጣይ ጨዋታ ላይ ከሌሎች በተለየ ለሱ ብቻ ጥቅም የሚያስገኝለት እድልም አግኝቶ በደስታም ወደ ነበረበትም ይመለሳል። በስተመጨረሻም ቁጥር 229 ሃሊሻም በፍርሃትና በጭንቀት ውስጥ ሆና እያነባች እድሏን ለመሞከር ሳጥኗንም ከፍታ ባልጠበቀችው መልኩ አሁኑኑ የምፈልገውን 3 ተጫዋቾች መርጣ ከጨዋታው የማስወገድ እድልም ግዴታም ይሰጣታል። እሷም ግራ በመጋባት ስሜት ውስጥም ሆና እዚህ የመጣችው ለማሸነፍ እንደሆነ ለራሷም እየተንገረቻት በድፍረት የምታስወግዳቸውን ተጫዋቾች አንድ በአንድ መናገር ትጀምራለች። በመጀመሪያም ቀጣይ ጨዋታ ላይ ጥቅም ያገኘውን ቁጥር 130ን ገና ደስታውን አጣጥሞም ሳይጨርስ ካስወገደችውም በኋላ ማንም ያልጠበቀውን አካሄድም ታደርጋለች። እሱም ለሷ ቡድን አስጊ ናቸው ብላ ያሰበቻቸውን የጋምቡ ጋንግ አባል የሆኑትን ቁጥር 243 ስቴፈንንና በብዙዎቹ የተወደደውን በዕድሜ ትልቁን ቁጥር 232 ሪኪን አሰናብታቸው
ሁሉንም ተጫዋቾች ታስደነግጣቸዋለች በለው። እንግዲህ እነ ስቴፈንና ሪኪም በሚያሳዝን መልኩ በሐዘን አዳራሹን ለቀው ይወጣሉ። የማደሪያቸው ውስጥ ጨዋታም በዚህ መልኩም ያበቃል። ያልጠበቁት የገጠማቸው የጋምቡ ጋንግ የቀሩት አባላትም ሰብሰብ ብለው ከሌሎቹ ራቅ በማለት በተፈጠረው ጉዳይ አውርተውበት ከዚህ በኋላ ምንም ነገር ሳይናገሩ ድምፃቸውን አጥፍተው እንዲሰሩም ተመካክረው ይለያያሉ። ተጠባቂው ሰዓትም ደርሷል። በዚህ ጨዋታ የተወገዱት ተወግደው አሁን ላይ ከ70 ተጫዋቾች ወደ 63 ተጫዋቾች ዝቅ እንዳሉና ገንዘባቸው ደግሞ ወደ 3.93 ሚሊዮን ዶላር ከፍ እንዳለላቸውም ይነገራቸዋል። በቁጥር 229 ተጫዋች በሀዲሻ ድርጊት እኛም ሁሉም ተጫዋች እየተገረመ ቀኑን መሽቶላቸው ለእንቅልፍም እየተዘገጃጁ መብራቱም ጠፍቶ ወደ እንቅልፍም ይገባሉ። መሽቶም አይነጋ የለም። በንጋታው ጠዋትም እንደተለመደው ከእንቅልፋቸው እየነቁ ደግሞ ለቀጣዩ ዙር ጨዋታ ራሳቸውን ማዘገጃጀትም ይጀምራሉ። ብዙም ሳይቆይ ለቤቱ ስራ 5 ተጫዋቾች ብቻ በራስ ፈቃደኝነት እንዲመጡ፣ እነዚህ ተጫዋቾች የተሰጣቸውን ስራ በአግባቡም ከጨረሱ ለሁሉም ተጫዋቾች የሚበረክት ጠቀም ያለ ጥቅም እንደሚያደርጉም ይነገራቸዋል። ተጫዋቾችም ይህን እንደሰሙ በፍርሃት ይህ ነገር ይቅርብን እያሉ ወደኋላ ሲያፈገፍጉ፣ ደግሞ ሌሎች ተጫዋቾች ሰዎች እኔን ከሚያባርሩኝ እኔ ወደ ተጠራውበት አምርቼ የራሴን እጣ ፈንታ ራሴ ልወስን በሚል 5 ተጫዋቾች ራሳቸውን መርጠው ወደ ተዘጋጀላቸው ቦታም ያምራሉ። ቦታውም ላይ ደርሰው ወደ ውስጥ ሲገቡ ብዛት ያላቸው ብርቱካኖችም ጠብቋቸው። እነዚህ ብርቱካኖችን በ30 ደቂቃ ቆራርጠው ጨምቀው የተዘጋጀላቸው 3 ትላልቅ ማስቀመጫ እቃ ውስጥ እንዲሞሉም ተነግሯቸው እነሱም በፍጥነት ወደ ስራም ይገባሉ። ደቂቃ ደቂቃን እየወለደ የተሰጣቸው 30 ደቂቃም እያለቀ ይመጣል። እነሱም በተሳካ መልኩ ከደቂቃው ከማለቁም በፊት የነበሩትን ብርቱካኖች ጨምቀው የተሰጣቸውን 3ቱን እቃዎችም ይሞላሉ። የጨዋታውን ውጤትም ወደ ዶርማቸው አምርተው እዛው እንደሚነገራቸውም ተነግሯቸው በቀጥታ ወደ ማደሪያቸው ይመለሳሉ። እንግዲህ እንዲህ እያልን እኛም የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ብዙም ሳይቆይ ቀያይ ለባሾቹም ወደ ውስጥ ተከታትለውን በመግባት ቀደም ብሎ ለተደረገው የቤት ውስጥ ስራ የተመረጡ ተጫዋቾች በተሳካ ሁኔታ የተሰጣቸውን ስራም አልፈውታል። ስለዚህ ለሁላችሁም የሽርሽር ምግቦችን እንድትመገቡም አድርገዋል በማለት ሰርፕራይዛቸውንም ነግረዋቸው ምግቡንም ሁለት ሆናችሁ ትመገባላችሁም ተብለው ተጫዋቾቹም በደስታ እየፈነደቁ ከሚፈልጉት ተጫዋቾች ጋርም ከጓደኞቻቸው ጋር ቁጥር 301 ትሬም ከእናቱ ጋር ሆኖ የተሰጣቸውን ብርድ ልብስም ተቀብለው መሬት ላይ ማንጥፈው ምግባቸው እስኪመጣላቸውም መጠባበቅ ይጀምራሉ። ከዚህ ሁላ ተጫዋች የሚያባላውን ጥንዱን ያላገኘው ቁጥር 222 ጆርዳን የተባለው ተጫዋችም ብቻውን ብርድ ልብሱን ተቀብሎም ምግቡን ይጠባበቃል። እንደጠበቁትም በቅርጫት የሚበሉት ምግብ ለእያንዳንዳቸው ተሰጥቷቸው ቅርጫት ውስጥም ኮኪሶች፣ ስትሮበሪ፣ ቺፕስ እንዲሁም ጁስ እያገኙ በደስታም እየወጡም ይመገባሉ። ግን ደስታቸው ብዙም አልዘለቀም ነበረ። ቁጥር 301 ትሬም ከእናቱ ጋር ሆኖ የተሰጣቸው ቅርጫት እታች በከረጢት የተቀመጠም ብዮችም ያገኛል። በለው የብዮቹን ትርጉም ስኪድ ጌምን ካያችሁ ምን እንደሆነ ሳትረዱም አልቀራችሁም። ትሬም በድንጋጤ ውስጥ ሆኖ ወደ እናቱም ዞሮ ሲመለከት ቁጥር 229ም ሀዲሻ ከጓደኛዋም ጋር ሆና እነሱም የተቀመጠላቸውን ብዮችም አግኝተው ሲደናገጡ ጉዳቸውን ያላወቁ ሌሎች ተጫዋቾችም አሁንም እየተደሰቱ መመገባቸውን ይቀጥላሉ። ትሬም እንባውን መቆጣጠር እያቃተው እያነባ እናቱን ወይም ደግሞ ራሱን ከዚህ ጨዋታ ሊያስወጣ መሆኑ ዱብዳ እንደሆነበትም ይናገራል። እናንተ በትሬ ቦታ ብትሆኑ ምን ታደርጉ ነበር? እናታችሁን ከጨዋታው ታስወግዳላችሁ ወይንስ ራሳችሁን መስዋዕት ታደርጋላችሁ? እስኪ ሀሳባችሁን ኮመንት ላይ ጻፉልን። ቀስ በቀስ ሁሉም ተጫዋቾች ከተሰጣቸው ቅርጫቶቻቸው እታች አንደኛቸውን የሚያስወግዱበት የብይ ጨዋታ የሚያደርጉበት ብዮችም እንዳለም ደርሰውበት ደስታቸው በእንባና በሐዘንም ይቀየራል። በሚገርም መልኩ የሚመርጠው ጓደኛ ማቶ ብቻውን የቀረው ቁጥር 222 ጆርዳንም የሱ ቅርጫት ውስጥ ምንም አይነት ብይ እንደሌለም ተመልክቶ ይህን ዙር ማለፉንም ያረጋግጣል። ዋው
አለመመረጡ ለበጎ ሆኖለታል። በስተመጨረሻም ቀያይ ለባሾቹም ወደ አዳራሹን በመግባት ከፊት ለፊት ተደርድረውም ቆመው እያንዳንዳችሁ ከተቀመጣችሁበት ተነስታችሁ ተከተሉን፣ ቀጣይ ጨዋታችሁ የሚሆነው የብይ ጨዋታ ነው። ይህን ጨዋታም ለመመገብ ከመረጣችሁት የየራሳችሁ ሰው ጋር ፊት ለፊት የምትጋጠሙትና በዚህ ዙርም ግማሾቻችሁ ከጨዋታው ተወግዳችሁ ግማሾቻችሁ ብቻ የምትመለሱበት ይሆናልም ይሏችኋል። ባለፈው ክፍል በስኩዊድ ጌም ደ ቻሌንጅ 456 ተጫዋቾችን ይዞ የጀመረውም ጨዋታ ሄዶ አሁን ላይ ጥቂት ተጫዋቾችን ብቻም አስቀርቶ ከነዚህም ጥቂት ተጫዋቾች ላይ በብይ ጨዋታ ግማሹ ሊወገዱ እንደሆነም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ተጫዋቾቹም ቀያይ ለባሾቹን እየተከተሉ የብይ ጨዋታው ወደሚደረግበትን ቦታም አመርተው ወደ ውስጥም ሲገቡ ልክ ስኩዊድ ጌም ላይ እንዳየነው አይነት ቦታም እየጠበቃቸው ሁሉም ቦታ ተሰጥቷቸው የያዙትን ብዮች ተጠቅመው እርስ በእርስ በፈለጉት አይነት ጨዋታም ተጠቅመው ተጫውተው የመጨረሻው አሸናፊም ግለሰብ ወደ ቀጣዩ ዙር ያልፋል። ተሸናፊው ተጫዋች ደግሞ ከጨዋታው ይወገዳል። ለዚህም 20 ደቂቃ ተሰጥቷቸው በብይ ጨዋታው ሊስማሙ ያልቻሉ ጥንዶች ደግሞ ሁለቱም ይባረራሉም ይባላሉ ብለው ተጫዋቾችም እያዘኑ እናት ከልጇ ጋር፣ ጓደኛ ከጓደኛ ጋር የጋምቡ ጋንግ አባላት እርስ በእርስ ለመጋጠም እየተዘገጃጁ በተሰጣቸውን ብዮች የተለያዩ አይነት ብዮችን ወርብሮ የተዘጋጀ ዕቃ ውስጥ በከተተ በሮክ ፔፐር ሲዘር ጨዋታ ወይም ደግሞ ብይ ወርውሮ ባቀረበም ጨዋታም ሲስማሙም እያየን ቁጥር 399 እና ቁጥር 065 ተጫዋቾች ግን በብዮቻቸው ምንም አይነት ጨዋታ እንደሚጫወቱ ከመስማማት ላይ መድረስም ያቅታቸዋል። ቁጥር 279 ሃሊሺያም ከጓደኛዋ ጋር ቁጥር 278 ጋርም ተጋጥማ አንደኛቸውን ሊያስወግዱ መሆኑን እያሰበች ስታነባ ትሬም የእናቱ ጉዳይ አሳስቦት አቅፏትም እንደሚወዳትም ይነግራታል። ተጫዋቾችም ወደ የጨዋታው እየገቡ ማያ የተባለችው ቁጥር 287 ተጫዋችም ከቁጥር 097ም ጋር ከጨዋታውም በፊት ቤት ላይ ያለባቸውን ችግርም እየወሩ ማያም በልጅነቷ ወልዳ ከቤተሰቦቿ ተገላ በችግር ያሳለፈቻቸውን ጊዜያትና አሁንም ብቻዋን ያለችና ይህም ገንዘብ የሚያስፈልጋት ሰው መሆኗን ስትናገር ቁጥር 097ን በበኩሏ ኩላሊቷን ለወንድሟ የለገሰችና ገንዘቡንም ካሸነፈች ለኩላሊት ታማሚዎች እንደምታውል ስትናገር እንሰማታለን። በዚህ መልኩ እንዲህ እያለ ተጫዋቾችም ወደ ጨዋታው ገብተው ከጨዋታውም ሲወገዱ 8 ደቂቃዎችም ይቀራሉ። ቁጥር 399 እና 065 አሁንም መስማማት እንዳልቻሉ ትሬም ከእናቱ ጋር ወደ መጫወታቸውም ገብተው መጫወታቸውንም እንደቀጠሉ እናትየውም የምርም ለማሸነፍ ሲጫወቱም እናያቸዋለን። ወደ ቀጣዩ ዙርም ቲጄ ሲያልፍ ማያም ቁጥር 097ን አሸንፋ ስታስወግዳት ቼኒም በሚያሳዝን መልኩ ተሸንፋ ስትወገድ እያለ 2 ደቂቃዎች ብቻም ቀርተው ሊስማሙ ያልቻሉት ተጫዋቾችም በስተመጨረሻ ተስማምተው ወደ ጨዋታውም ይገባሉ። በመቀጠልም አስቀድሞ 3 ተጫዋቾችን እነ ስቴፈንን ያስወገደችው ሃሊሻም በጓደኛዋ የብይ ጨዋታ ተረታ የመወገድ እጣ ፈንታም ይደርስባታል። ትሬም ባይፈልግም እናቱም በጨዋታውም ረቶ እያለቀሱም ተቃቅፈው እናትየውንም እየተሰናበታት እናቱም አሸንፎ ወደ ቤት እንዲመጣላትም ምኞቷን ትነግሯለች። አሁን ላይ 20 ሰከንዳቶች ብቻም ቀርተዋል። ቁጥር 399 እና 065 በወረወረና በከተተ ቢጫወቱም ሁለቱም አንዳንድ ብይ ስለከተቱ ማን ያሸንፍ የሚለውን መለየት አቅቷቸው ጨዋታውም አብቅቶባቸው ከመስማማት መድረስ ስላልቻሉ በሚገርም መልኩ ሁለቱም ከጨዋታው ይወገዳሉ። በዚህ መልኩ ይሄኛው 4ኛው ዙር ጨዋታም ተጠናቆ ግማሾቹ ብቻ ወደ ማደሪያቸው ሲወሰዱ ያለ እናቱ ለመጀመሪያ ጊዜ ማደሪያ ውስጥ የተገኘው ትሬም ከዚህ በኋላ እንደ እናቱ የሚያምነው ሰው ስለሌለ እንደጨነቀው ሲናገር ቲጄም ጥሩ ቀረቤታም እያደረገው ካለችው ከማያም ጋር አሪፍ ላይ እንዳሉም ሲናገር ጓደኛውን ያሰናበተው ቁጥር 451 ፊል የተባለውም ተጫዋች እያለቀሰ ሌሎቹም እያባበሉት ከሱም ጋር ቁጥር 393 ጃክ የተባለችውም ተጫዋች እሷም አሁን ላይ አጠገቧ የምታምነው ባይኖራትም ፊልን ግን ከሌሎቹ ተጫዋቾች አስበልጣ እንደምታምነውም ትናገራለች። በመቀጠልም
ሁላችንም የምንጠብቀው ሰዓት ደርሷል። ቀያይ ለባሾቹ ተከታትለው ወደ ውስጥም ገብተው ከአራተኛው ዙር ጨዋታም በኋላ ከ63 ተጫዋቾች አሁን ላይ 31 ቀርተው 32 ተጫዋች እንደተወገዱ እናም ገንዘባቸው 4.25 ሚሊዮን ዶላር እንደደረሰላቸውም ይነግሯቸዋል። ተጫዋቾችም ገንዘባቸውን እያሰቡ ይህን ጨዋታ ማን ሊያሸንፍ ይችላል በሚለው ጉዳይም እያወሩበት፣ በቀያይ ለባሾቹም ዛሬ ቆየት ብለው ደግሞ ሌላ የውስጥ ጨዋታም እንደሚጫወቱና ለዚህም መሪ እንዲሆናቸው ካፕቴን እንዲመርጡም ይነገራቸዋል። ተጫዋቾቹም ብዙም ማሰብ ሳይጠበቅባቸው የመሪነት ባህሪ የያዘውንና ያለውን ቁጥር 182 ቲጄንም ይመርጡታል። እሱም እነሱ ካመኑትና ከመረጡት እሱም ለመምራት ዝግጁ እንደሆነም ይነግራቸዋል። ቲጄም ካፒቴን ሆኖ እንደተመረጠ ከተነገረው በኋላ ከአንድ ሰዓት በኋላ ጨዋታው እንደሚጀምርና ተጫዋቾችም በትክክል ጓደኞቻቸውን በብልሃት ምረጡም ይባላሉ። በዚህም ንግግር ተጫዋቾቹም በድንጋጤ ግራ እየተጋቡ፣ ቲጄም ሁሉንም ሰብሰብ አድርጎ ሞራል እየሰጠ ጨዋታው ምንም ይሁን ምን እንዲበረቱም ጸሎት እናድርግም ብሎ ክብ አሰርቶም ጸሎት ያስደርጋቸዋል። ከጸሎቱም በኋላ ጨዋታው እስኪደርስ ተጫዋቾችም በየራሳቸው ይህን ዙር አልፈው እዚህ ጨዋታ ላይ ለመቆየት የተለያዩ ዘዴዎችን እያሰቡ ማያና ቻድ የተባለውም ተጫዋች አብረው ተቀምጠው ቲጄ ካፒቴን ሆኖ በመመረጡ ለነሱ ጉዳት እንዳለውና ቁማር ሊያስበላቸው እንደሚችል እርስ በእርስ ሲነጋገሩ፣ በተመሳሳይ የጋምቡ ጋንግ አባል የሆነው ቁጥር 204 ዳንም በቲጄ መመረጥ ጥሩ ስሜት እንደሌለውም ይናገራል። ይህ በእንዲህ እንዳለ የቀሩ ሴቶችም ሰብሰብ ብለው አሁን ላይ 22 ወንዶችና 9 ሴቶች ብቻም ስለቀሩ እርስ በእርስ ባይተማመኑም እኛ አንድ ላይ እንስራ የሚል የሴቶች ቡድንም ይፈጥራሉ። ወዩ እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። እማይደርስ የለም፣ የጨዋታውም ሰዓት ደርሷል። ቀያይ ለባሾቹም ተከታትለው ወደ ውስጥ በመግባት ከሁሉም ተጫዋቾች ፊትም ቆመው ካፒቴኑን ቁጥር 182 ተጫዋችን ወደፊት ወጥቶ እንዲቆምም ይነግሩታል። ቲጄም እንደተባለውም አድርጎ አንተ ከሁሉም ጋር ጥሩ ግንኙነት ፈጥረካል፣ አሁን ደግሞ የሁሉም ዕጣ ፈንታ በአንተ እጅ ነው። 20 ተጫዋቾች ብቻ ወደ ቀጣዩ ዙር ያልፋሉ፣ ቀሪዎቹ ደግሞ ይወገዳሉ። ቁጥር 182 ካፒቴን ስለሆንክ በቀጥታ ወደ ቀጣዩ ዙር አልፈካልም ይባላል። ዋው! አንተም ታዲያ አሁን ላይ እውነተኛ ያንተ ባልደረባ የሆነን ሰው ከመወገድ አትርፈክ መርጠከው ለቀጣይ ጨዋታ አብራችሁ ታልፋላችሁ። ያም ሰው የራሱን ሰው እየመረጠ ሄዶ በስተመጨረሻም ሳይመረጡ የቀሩ 11 ተጫዋቾች ከጨዋታውም ይወገዳሉም ይባላሉ። ቲጄም ጭንቀቱን ዋጥ አድርጎ ቁጥር 287 ያላመነችውን ማያን እንደመረጣትም ይናገራል። ማያም ባልጠበቀችው፣ ባልገመተችው፣ ባላመነችው ሰው መመረጧም ማመን እያቃታት እያለቀሰች ሄዳም ትቀላቀለዋለች። በዚህም ሴት ተጫዋቾች በቃ ማያ ቃሏን ጠብቃ ሴት መርጣ እኛም ሁላችንም እርስ በእርስ ተመራርጠን ተያይዘን እናልፋለን ብለው ቢያስቡም የምትመርጠው ግራ የገባት ማያም ከራሷ ጋር ታግላ ከመጀመሪያው ቀን ጀምሮ ታማኝ ጓደኛዋ የሆነውን ቁጥር 286 ቻድንም ትመርጧለች ብለው ሴቶቹም በምርጫዋ እየበገኑባት፣ ቻድም ወጥቶ እያቀፈም አመስግኗት እሱም ቁጥር 254ን መርጦት 254 ደግሞ ጓደኛው የሆነችውን ቁጥር 77ንም ይመርጣታል። ቁጥር 77 አሁን የሴቶች ቡድንን ላጠናክር በሚል ቁጥር 18ን ቢንን መርጣት በቃሏ ለቡድኗም ትጸናለች። ቢም በመቀጠል ቁጥር 19ን ስትመርጣት 19 ደግሞ ቁጥር 393 ጃኪንም መርጣት። ሴቶችም ብቻ እየመረጡ ያልተመረጡት ወንዶችም በሚያዩት ነገር መደናገጥ ውስጥም ይገባሉ። ቁጥር 393 ጃኪ የተባለችውም ተጫዋች ጓደኛዋ ፊልን ከፊት ለፊት እየተመለከተች ፊልን አለመምረጥም ስላልቻለች የምትመርጠውም ግራ ገብቷት ለሴቶች ቡድን ቃል የገባችውን ማፍረስ ሲሆንባት እንደሆነም እያሰበች የምታደርገው ግራ ገብቷት ከመምረጧን በፊት በጭንቀት በረጅሙም ትተነፍሳለች። ጃኪ ወንድ ትመርጥ ይሆን? ማንስ ሳይመረጥ ቀርቶ ይህን ዙር ማለፍ ተስኖት ከጨዋታው ይወገድ ይሆን? በቀጣይ ክፍል አብረን እንመለከተዋለን። ባለፈው ክፍል በስኩዊድ ጌም ደ ቻሌንጅ ከአምስተኛው ዙር ጨዋታም በኋላ የቀሩት 12 ተጫዋቾች ዳይ ውርወራም የራስን እድል በራስ በመወሰን ላይ ተጫውተው
ሶስት ተጫዋቾች የማያ ጓደኛ ቻድ ቢ እና ህንዳዊው ፐርናም ከጨዋታው ሲወገዱ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ከቀሩት 12 ተጫዋቾች ሶስቱ ተወግደው አሁን ላይ 9 ተጫዋቾች ብቻም እንደቀሩ ገንዘባቸው ደግሞ 4 ሚሊዮን 470 ሺህ ዶላር እንደደረሰላቸው በስክሪኑም ላይ እንዲያዩትም ይደረጋሉ። ገንዘቡም ወደ ማጠራቀሚያውም ይጨመራል። ማያም ሁነኛ ታማኝ ጓደኛዋን ከማጣቷን በላይ አሽሊ ላይ በሰራችው ስራ በቡድኑም ሀሳብ አፈንግጣም ስለወጣች ሌሎች ተጫዋቾች በጥርጣሬ ሲመለከቷት እሷም ብቸኝነቷ ጸንቶባት የምታደርገው የምታወራው ሰውም አታ አልጋዋ ላይ በትካዜም ተኝታ ከዚህ የሐዘን ስሜትም ለመውጣትና ጨዋታው ላይ ለማተኮርም ትታገላለች። መሽቶም አይነጋ የለም። በንጋታው ጠዋትም ተጫዋቾች ከእንቅልፋቸውም እየነቁ ማያም ከሮናልድ ጋር ጥሩ ቀረቤታ ስትፈጥረ እያየናት ፊልም ከሳም ጋር እምነታቸውን ሲያጠናክሩ፣ በተመሳሳይ አሽሊም እንደዛው ከነሮዝ ጋር መሆናም እያየናት ማያም በመሃል ሳምን ብቻውን በመጥራት ከሌሎቹ ተጫዋቾች ለይታም እያወራችው ለምን አሽሊን እንደመረጠቻት ምክንያቷም በመስታወቱ ድልድይ ጨዋታ ላይ አሽሊ ራስ ወዳድ በመሆኗም እንደሆነና በስራዋ እንጂ ሌላ ችግር የለብኝም፣ እኔም ላደረግኩት ነገር ይቅርታም ልጠይቃት ልታወራኝ ፍቃደኛ ናት ወይም ብላም ጠይቃው የአሽሊ ጓደኛ ሳምም አሽሊ ፍቃደኛ እንደሆነችም ይነግራታል። ማያም ለራሷ ይህን እያደረገች ያለችው ቀጣይ ጨዋታ ምን እንደሆነ ስለማይታወቅ ጠላት ከማፍራት ራሷን ለመቆጠብ እንደሆነም ስትናገር እንሰማታለን። በሳም በኩልም ወደ አሽሊም አምርታ አቅፋም እንዲያወር ጠይቃት አሽሊም ተስማምታ ከሌሎቹ ራቅም በማለት ስለተፈጠረው ጉዳይ ማያም አስቀድማ እንደ ቡድን ተጫዋች ስላላየውሽ ይቅርታም ብላት አሽሊም ፍጠጥ በማለት የመስታወቱ ጨዋታ ላይ እንደ ቡድን ተጫዋች ያለው አንቺ ነሽ ያን ያልታየሽም ብላት ማያም ለአሁኑ መሳሳቷን አምና እርቅም ያወርዳሉ። በዚህም ቀያይ ለባሾቹም ብዙም ሳይቆዩ ተከታትለው ወደ አዳራሹን በመግባት የቀጣዩ ጨዋታም ሰዓት መድረሱንና እንዲከተሏቸውም ነግሯቸው ቀሪ 9 ተጫዋቾቹም ጉዞ ጨዋታው ወደሚደረግበት ቦታም ያደርጋሉ። ውስጥም እንደገቡ በ9 ወንበሮች የተከበበ የስጦታ ሳጥንም እየተመለከቱ ግራ ሲጋቡ እያንዳንዳቸውም ወንበር መርጠው እንዲቀመጡም ተነግሯቸው ይህ ጨዋታ ሰርክል ኦፍ ትረስት የመተማመን ክበብ እንደሚባል በዚህም ዙር ጨዋታ 6 ተጫዋቾች እንደሚወገዱም ጨዋታው የሚሆነው ደግሞ ሁሉም ተጫዋቾች አይኖቻቸው ተሸፍነው አንድ ተጫዋች ብቻ ትከሻውን ከኋላ ሲነካ አይኑን ገልጦ ሊባረር የሚፈልገውን ተጫዋችን መርጦ የተሰጠውን ሳጥን እዛ ተጫዋች ወንበር ላይ ያስቀምጣል። ያም ሳጥኑ የተቀመጠበት ተጫዋች ሳጥኑን ማን እንዳስቀመጠበት በትክክል ከገመተ እሱ ሳይወገድ ቀርቶ ሳጥኑን ያስቀመጠው ተጫዋች ይወገዳል። ከተሳሳተ ደግሞ እራሱ ሳጥኑ የተቀመጠበትም ተጫዋች ይወገዳልም ይባላሉ በለው። ይህን የሰሙት ተጫዋቾችም በድንጋጤ ማንን ማመን ማንንስ አለማመን እንዳለባቸው ግራ እየተጋቡ ጨዋታውን ይጀምራል። አይኖቻቸውን ሸፍነው ለመጀመሪያዋም ቁጥር 287 ማያም እጣው ወጥቶላት ትከሿም ተነክቶ የታሰረችበትን በመፍታት ዙሪያን ተመልክታ የተሰጣትን ሳጥን ለማን ብትሰጥ እንደማይጠረጥራት ራሷን ጠይቃ የቅርብ ጓደኛዋ ወደ ሆነው ቁጥር 418 ሮናልድም አምርታ እሱ ፊት ሳጥኑን በማስቀመጥ ምንም እንዳልሰራ ሰው ወደ ወንበሯም ተመልሳ አይኗን ሸፍናም ትቀመጣለች። በመቀጠልም ሁሉም ተጫዋቾች አይኖቻቸው ላይ ያለውን ጨርቅም እንዲያነሱ ተነግሯቸው ሮናልድም ሳጥኑ ለእሱ እንደተሰጠም ሲያየበገነ ከተቀመጠበት ተነስቶ ወደ ሁሉም እየተመለከተ ማን ይህን ሊያደርግ እንደሚችል እየጠየቀ ነፊልን እንዲሁም ማያን እንደሚያምናት ተናግሮ ቁጥር 051 ሮዝንም እሷ ናት ሳጥኑን እኔ ላይ ያስቀመጠችብኝ በሚል ይመርጣታል በለው። ሮዝም ተነስታ ከፊቱ ቆማ ውጤቱም ይነገራል። ቁጥር 418 ሮናልድም በዚህ መልኩ በማያ ከዚህ ጨዋታም ይወገዳል። በመቀጠልም ሁሉም መልሰው አይኖቻቸውን ሸፍነው ቁጥር 335 ሃዲም ትከሻዋ ተነክቶ ተመርጣ እሷም በቀስታ ተነስታ ሃዲ ታስቀምጥብኛለች ብላ ወደማጠረጥራት ወደ ጓደኛዋ ቁጥር 019 አማንዳም አምርታም ሳጥኑን አስቀምጣባት ትመለሳለች። አማንዳም አይኗን ገልጣ ለእሷ ሳጥኑ እንደተሰጣት ተመልክታ
ማን ይሆን ይህንን ያደረገብኝ በሚል ሁሉንም ተዘዋዙራ አይናቸውን ተመልክታ ያጠራጠራትን ፊልን ትመርጧለች። ፊልም ከተቀመጠበት ተነስቶ ከፊቷም ቆሞ እሱ ሳጥኑን ስላላስቀመጠው አማንዳም በዚህ መልኩ በሃሊ ከጨዋታው ትወገዳለች። በዚህ መልኩ 4 የሚወገዱ ተጫዋቾች ብቻም ይቀራሉ። በመቀጠልም ቁጥር 429 ኤሊየትም ተመርጦ እሱም ሳጥኑን በመያዝ ምንም ትመርጠኛለች ብሎ ወደማጠረጥረው ማያም አምርቶ አስቀምጦም ይመለሳል። ማያም ሳጥኑ ለእሷ እንደተሰጠም ስታይ በሙያዋ ለትምህርት ብለው ከሀገራቸው የሚሰደዱ ተማሪዎችን እያጣሩ እየመረመሩ ወደ ሀገር ውስጥ ማስገባት ስለሆነም ስራዋ ወደ እያንዳንዱ ተጫዋቾች ፊት እያመራች እየመረመረቻቸው ከተግባራቸው ተነስታ ማን እንዳስቀመጠባት ለማወቅ ትጥራለች። አሽሊም ሆን ብላ ወንጀለኛ ለመምሰል ብትሞክርም ብልዋ ማያ ግን አሽሊ ደፍራ አታስቀምጥብኝም፣ በእርግጠኝነት ሌላ ተጫዋች ነው በማለት የወንጀለኛ ፊት እያሳየ ያለውን ኤሊየትንም መርጠው ታርፏለች። በዚህ መልኩ ቁማር የተበላው ኤሊየትም እያዘነ ከጨዋታውም ተወግዶም ይወጣል። ዋው ማያ! በቀጣይም ቁጥር 051 ሮዝም እድሉ ተሰጥቷት እሷም ሳጥኑን በመያዝ ከሌሎቹ በተለየ ብዙም ወዳልተግባባችው ፊልም አምርታ አስቀምጣበትም ትመለሳለች። ፊልም አይኑን እንደገለጠም ሳጥኑ ለሱ እንደተሰጠው ሲያይ ወዲያው የሁሉንም ፊት ዞሮ በትኩረት ተመልክቶ በቀጥታ ወደ ሮዝም አምርቶ ከአንቺ ጋር ብዙም አልተግባባውም ነበር፣ ምናልባት አንቺ ወይም ደግሞ አሽሊም ትሆናላችሁ እያለም ተጠራጥሮ በስተመጨረሻም ሮዝንም ይመርጣታል። ሮዝም ቁማሩን በፊል ተበልታ ከጨዋታውም ተወግዳ እያዘነች ተሰናብታቸውም ትወጣለች። በዚህ መልኩ አሁን ላይ 2 የመጫወቻ ዙሮችና 5 ተጫዋቾች ቀርተዋል። ማን ተወግዶ ማንስ የመጨረሻው 3 ውስጥ ይቀራል? ለቀጣይ ዙርም አሽሊ ሳጥኑን እንድታስቀምጥ እድል ተሰጥቷት አሽሊም እየተበሳጨች ማያ ላይ ካስቀመጠች እንደምትነቃባትም ተናግራ በተአምር አይነቃብኝም ብላም ወዳሰበችው ፊል ወንበርም አምርታ በድጋሚ የተሰጣትን ሳጥንም ታስቀምጥበታለች። በለው ፊልም አይኑን ገልጦ ለሁለተኛ ጊዜ ሳጥኑም ለሱ እንደተሰጠውም ሲመለከት እየተበሳጨ ከተቀመጠበት ተነስቶ ሳምን እንደሚያምነው ምናልባትም ያሁላ ያወሩት ውሸት ሊሆን እንደሚችል ሃሊንም እንደተጠራጠራት እንደ ጓደኛ ማያትንም አሽሊ ክዳውም ሊሆን እንደሚችል ወይም ደግሞ ማያ ልትሆን ትችላለችም እያለ እኔም ውሳኔ ላይ ደርሻለሁ። ሳጥኑን ያስቀመጠብኝ ተጫዋች ቁጥር 278 አሽሊም ትመስለኛለችም ይላል። እረፍ አሽሊም መበላቷን አምና ከጨዋታውም እንደተወገደችም ይነገራታል። ፊልም ያን ሲሰማ ማመን እያቃተው እባካችሁ በድጋሚ ሳጥኑን አታስቀምጡብኝ እያለ እየቀለደ ወደ ቦታውም ይመለሳል። ዋው ፊል እንግዲህ እንዲህ እያለን የዚህ ጨዋታ የመጨረሻው ዙር ላይ ደርሰናል። ለእኛም ሳጥኑን የማስቀመጥ እድሉ ለማን እንደተሰጠ ሳያሳዩን ሳጥኑን ሃሊ ወንበር ላይ እንደተቀመጠም እናያለን። የትኛው ተጫዋች አስቀምጦባት ይሆን? ሳም፣ ፊል ወይንስ ማያ? ሃሊም አይኗን ገልጣ ተመልክታ የቀሩትን 3 ተጫዋቾች አይናቸውን እየተመለከተች ፊልና ሳም እርስ በእርስ አይመራረጡም። ያንንም ማያ እንደ አጋጣሚ ተጠቅመሽ ሆን ብለሽ እኔ ላይ አስቀምጠሽብኝ ይሆናልም እያለቻት የሳም ጭንቀትን ተመልክታ እሱንም ስትጠራጠረው፣ ከሁሉም በተለየ ግን ፊል የተረጋጋ ፊት እያሳየም እንዳለም ታየዋለች። በስተመጨረሻም ከውሳኔ ሌደሳ ሳጥኑን ያስቀመጠባት ተጫዋች ቁጥር 287 ማያ እንደምመስላትም ትናገራለች። እናንተስ ሳጥኑን ያስቀመጠባት ተጫዋች ማን ይመስላችኋል? በዚህ መልኩ ውጤቱም ሊነገር ተቃርቦ በሁሉም ተጫዋቾች ፊት ላይም ጭንቀት እየተመለከትን ቁጥር 355 ሃሊም እንደተሳሳተችና ከጨዋታው እንደተወገደችም ተነግሯት እያለቀሰች ተሰናብታቸውም ትወጣለች። ታዲያ ማን ነው ሳጥኑን ያስቀመጠባት? ፊል ወይንስ ሳም? ፊልም እሱ ሳጥኑን እንዳስቀመጠባት እያመነ እንዲህ ማድረግ ባይፈልግም አማራጭ እንዳጣም እያለቀሰ ይናገራል። ይህን ዙር ሳይወገዱ ቀርተው የቀሩት 3 ተጫዋች ፊል፣ ሳምና ማያም ወደ ማደሪያ አዳራሻቸውም ተመልሰው ሁሉም አልጋዎች ወጥተው 3 አልጋዎች ብቻም እንደቀሩም እያዩ በጨዋታውም ላይ ለሮናልድ ማን ሳጥኑን እንዳስቀመጠበትም ሲጠያየቁ ማያ ሆዬ ሽምጥጥ አድርጋ ዋሽታቸው እሷ ሳጥኗን አማንዳ ወንበር ላይ እንዳስቀመጠችም ትነግራቸዋለች። ሁላችንም የምንጠብቀው ሰዓት ደርሷል። ቀያይ ለባሾቹም
ተከታትለው ወደ አዳራሹም ገብተው ከነበሩ 9 ተጫዋቾች 6ቱ ተወግደው 3 ብቻም እንደቀሩ ገንዘባቸውም 4 ሚሊዮን 530 ሺህ ዶላር እንደገባላቸውም ይነግሯቸዋል። አሁንስ ከነዚህ 3 ተጫዋቾች ብሩን ማን ጠቅልሎ ይወስዷል? በቀጣይ ክፍል አብረን የምናየው ይሆናል። በባለፈው ክፍል በስኩዊድ ጌም ዘ ቻሌንጅ የተቀሩ 9 ተጫዋቾች 6ቱ በመተማመን ክበብ በተባለው ጨዋታም የመወገድ እጣ ፈንታም አጋጥሟቸው ቁጥር 287 ማያ፣ ቁጥር 451 ፊል እንዲሁም ቁጥር 016 ሳም የመጨረሾቹ 3 ተጫዋቾች ሆነው ለመጨረሻው ዙር ጨዋታም ሲዘገጃጁ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ከነበሩት 456 ተጫዋቾች ያንን ሁላ ውጣ ወረድ እንዲሁም ጭንቀትና ፈተና አልፈው እዚህ የደረሱት ማያ፣ ፊልና ሳምም ቀጣይ የሚጫወቱት ጨዋታ እስኪደርስ እየተብሰለሰሉ ሳምም ጓደኛው ፊልን ቢያምነውም ማያ ግን እንደምታጠራጥረው ለራሱም ሲናገር፣ በተመሳሳይ ማያም ፊልና ሳም ጓደኛ ማቾች በመሆናቸው እሷም አሁን ላይ ብቻዋን ቀርታ ከፊል በተለየ ደግሞ ሳምን ይበልጥ እንደምትጠራጠረው እየተናገረች ቀያይ ለባሾቹም ተከታትለው ወደ አዳራሹም ገብተው የቀጣዩ ጨዋታ እስኪደርስ ልዩ እራት እንደተዘጋጀላቸውና ያመጡላቸውን ልብስም ለብሰው ለእራቱ እንዲዘገጃጁም ነግሯቸው ልብሶቻቸውን ሰጥተዋቸውም ይሄዳሉ። አመሻሽ ላይም የቀሩት 3 ተጫዋቾች የተሰጣቸውን ልብስ በመልበስ እራቱ ወደተዘጋጀበት ቦታም አምርተው ውስጥም እንደገቡ ልክ ስኩዊድ ጌም ላይ እንዳየነውና እንዳዩትም አይነት በረጃጅም ጠረጴዛዎች ላይ ያማሩ የመመገቢያ ቁሳቁሶች እንዲሁም ሻማዎች ተለኳኩሰውም ተመልክተው እየተገረሙ ትዝ ካላችሁ ታዲያ ስኩዊድ ጌም ላይ በዚህ ሰዓት ለቀሩት 3ቱም ተጫዋች ላይ ያንዳንዳቸውም እርስ በእርስ እንዲገዳደሉ ስለት ያለው ወይ ሹካ ወይ ቢላ እንዲወስዱና እንደተሰጣቸውም አይተን ነበር። መቼም እዚህ ላይ ያ አይኖርም። 3ቱ ተጫዋቾችም ጠረጴዛ ዙሪያም ተቀምጠው የቀረበላቸውን ምርጥ ምግብም ተመግበው ስለ ራሳቸውም ትንሽ አውግተው ከጨራረሱም በኋላ ቀያይ ለባሾቹም ትልቁ ጠረጴዛ መሃል ያለ ሌላ ትልቅ ሳህን እየከፈቱ አሁን ላይ በሚጫወቱ ጨዋታ ከ3ቱ ተጫዋቾች አንዱ ተወግዶ ሁለታችሁ ብቻ ናችሁ ለፍጻሜ ጨዋታ የምታልፉትም ይሏቸዋል ብለው የተከፈተው ሳህን ላይም 3 የሚነኩ ቅርጾችን ክብ 3 ማዕዘንና 4 ማዕዘኖችን እየተመለከቱ በየተራም ሲነኳቸው አንዱ ወይ አረንጓዴ ቀለም እንደሚያበራ ያም ማለት ያንን የነካው ተጫዋች ለፍጻሜው ጨዋታም በቀጥታ ያልፋል። ከዛም በተጨማሪ አብሮ ለፍጻሜው የሚሄድን ተጫዋች በራሱም ይመርጣል። ሲነካው ግራጫ ቀለም የሚወጣበት ተጫዋች ደግሞ ምንም ነገር ሳይፈጠር ወደ ወንበሩም ተመልሶም ይቀመጣል። ሶስተኛው ቀይ የሚበራበት ተጫዋች ደግሞ ወዲያው ከጨዋታው ይወገዳልም ይባላሉ። እረፍ። ቀድሞ ማን እንደሚነካም ተመካክራችሁ ምረጡም ስለተባሉ ማያም በጭንቅላቷ ሳም ፊልን፣ ፊል ደግሞ ሳምን እርስ በእርስ ስለሚመራረጡ አረንጓዴው እንዳይወጣላቸው እየጸለየች ፊልም ከመካከላቸው ቀድሞ መንካት የሚፈልግ ካለም ጠይቆ ማያም አንገራግራ በድፍረት ራሷንም መርጣ በራሴ እጣ ፈንቴን ቦስን ይሻላልም በማለት ከተቀመጠችበት ተነስታ ወደ ቅርጾቹ ማመርታ ትንሽ አስተባ አድርጋ 3 ማዕዘን ቅርጽን መርጣም ትነኳለች። እድለኛም ሆና ቀዩ ሳይወጣላት እድለኛ ሳትሆን ቀርታ ደግሞ አረንጓዴው ሳይወጣላትም ቀርቶ ግራጫው ከለርም ወጥቶላት ምንም ሳይፈጠርና ሳትሆን ወደ ወንበሯም ተመልሳ ትቀመጣለች። በመቀጠልም ማን ይጫን በሚለው ዙሪያም ሳምና ፊልም ተያይተው ተነጋግረው ፊልም እሱ መጫን እንደማይፈልግ በጭንቀት ተናግሮ አማራጭ ያጣው ሳምም እሱም ራሱን መርጦ ከተቀመጠበት ተነስቶ ወደ ቅርጾቹም አምርቶ እየጨነቀው ቢሆንም 4 ማዕዘንን መርጦም ይነኳል። ከትንሽ ቆይታም በኋላ መብራቱን በርቶ በሚያሳዝን መልኩ በእድል ጨዋታ ሳምም ሳይሳካለት ቀርቶ ቀዩም በርቶበት እዚህ ድረስ ደርሶ ለጥቂት ከገንዘቡና ከጨዋታው ተወግዶ እያዘነ ተሰናብቷቸው ይሄዳል። ፊልም ልቡ ተሰብሮ ጓደኛውን ይቅርታም እያለም ይሸኘዋል። በስተመጨረሻም 2 ተጫዋቾች ብቻም ቀርተዋል። ቁጥር 287 እና 451 ቀያይ ለባሾቹም እንኳን ደስ አላችሁም እያሏቸው አሁን ገንዘባቸው 4 ሚሊዮን 540 ሺህ ዶላር እንደደረሰላቸውና ነገም የፍጻሜውን ጨዋታ እንደሚያደርጉም ነግረዋቸው ይሄዳሉ። ፊልና ማያም ከሐዘናቸው ለመውጣት እየሞከሩ ለፍጻሜውም ጨዋታ ራሳቸውንም ያበረታሉ። ማን ያሸንፍ ይሆን? ማያ ወይንስ ፊል?
ሁለቱ ተጫዋቾችም ወደ ዶርማቸው ተመልሰው የገንዘቡ ማጠራቀሚያ ዕቃም ወደ ታች ወርዶላቸው እሱን እያዩና እየተመኙ ወደ እንቅልፍም ያመራሉ። በንጋታውም ጠዋት ከእንቅልፋቸው እየነቁ ለፍጻሜው ጨዋታም በጭንቀት እየተዘገጃጁ ምን አይነት ጨዋታ ሊሆን ይችላል የተባባሉ ቀያይ ለባሾቹም ወደ አዳራሹ በመግባት ለፍጻሜው ጨዋታም መጫወቻው ቦታም ላይ ለማምራት ተከተሉም በማለት ጉዞ ወደ ጨዋታው ቦታም ያደርጋሉ። ውስጥም እንደገቡ ስኩዊድ ጌም ላይ ያለው የኮሪያኖቹን ጨዋታ የሚጫወቱበትን ቅርጽም ቢመለከቱም ጨዋታው የሚሆነው ግን ሁላችንም የምናውቀው ሮክ ፔፐር ሲዘር በእኛ ደግሞ ድንጋይ ወረቀት መቀስ የተባለው በጣት የምንጫወተው ጨዋታንም እንደሚጫወቱም ይነገራቸዋል። እረፍ! ለዚህ ጨዋታም ህጉም የሆነው ሮክ ወይም ደግሞ ድንጋይ በጣቱ ያወጣው መቀስ ያወጣውን ይረተዋል። መቀስ ያወጣ ካለ ደግሞ ወረቀት ያወጣውን ይረተዋል። ወረቀት ያወጣ ካለ ድንጋይ ያወጣውን ይረተዋልም ተብለው ህጉም ተነግሯቸው በእያንዳንዱ ዙር የሚያሸንፍ ተጫዋች ከተቀመጡት ብዛት ካላቸው የካዝናም ቁልፍ እየመረጠ አንድ አውጥቶ ከፊት ያለውን ካዝናም ለመክፈት ይሞክራል። ቁልፉ ካልከፈተለት ተመልሶም ይጫወታል። ግን ደግሞ ያነሳው ቁልፍ ካዝናውን ከከፈተለት የስኩዊድ ጌም ዘ ቻሌንጅ አሸናፊም ይሆናልም ይሏቸዋል። ዋው! በዚህ መልኩ ጨዋታውም ተጀምሮ እጆቻቸውን ወደ ኋላም አድርገው የሚፈልጉትን መርጦ አሳይተው ወደፊት እየወጡም እንዲያሳዩም ተደረገው። በመጀመሪያው ዙር ማያም ወረቀት ፊል ደግሞ ድንጋይ ስለወጣ ማያም ይሄኛውን ዙር አሸንፋ ቁልፍም አንስታ በቀስታ ወደ ካዝናው አምርታ ለመክፈት ብትሞክርም አልከፈትም ብሏት እሱን ጥላ በድጋሚም ትጫወታለች። በአሁኑም ዙር ፊል አሸናፊ ሆኖ እሱም ቁልፉን አንስቶ እድሉን ቢሞክርም ሳይከፈትለት ይቀራል። በመቀጠልም ብዙ ዙር እየተጫወቱም ሄደው በብዛትም ማያ እያሸነፈች ቁልፍ እያነሳች የመረጠች እድሏን ስትሞክር ፊልም በጥቂቱም ቢሆን እድሉን እየሞከረ ሄደው ማያም በመሃል ያነሳችውን ቁልፍ ወደ ካዝናው ወስዳ ስትከፍትበት ባልጠበቀችውና በማይታመን መልኩ ተከፍቶላት ከውስጥም 4.56 ሚሊዮን ዶላር የያዘውን ኤቲኤም ተመልክታው በደስታም ታነባለች። ማያ የስኩዊድ ጌም አሸናፊም እንደሆነች ይነገራታል። ዋው! ማያ ለፊልም እያዘነች አቅፋ ደስታዋንና ሐዘኗን እኩል እያስኬደች ምንም የማይቻለውን አሳክቼዋለሁ፣ ለዚህም ዚች ምድር ላይ ምንም ነገር የማይቻል የለም እያለች ለእኛም በደስታ ውስጥ ሆናም ትመክረናለች። እውነት ነው። እንግዲህ እንዲህ እያልን የስኩዊድ ጌም ዘ ቻሌንጅ የመጨረሻው ክፍል ማገባደጃ ትዕይንቶች ላይም ደርሰናል። ለእኛም በምስላችን ከጅምሩ ጀምሮ በጨዋታው ላይ የነበሩ እና የተሸነፉ እንደ ቁጥር 432 እንዲሁም ቁጥር 301 ትሬም ከእናቱ ጋር ሳምን፣ ቲጄን፣ ቻድን እነ አሽሊን እንዲሁም በዕድሜ ባለጸጋውን ሪኪን እነ ስቴፈንን እንዲሁም በመጨረሻ ሰዓት የተሰናበተውን ፊልን ምንም ያህል ከጨዋታው ሁሉም ተጫዋቾች ቢወገዱም አሁን ላይ ግን ደስተኛ ህይወታቸውን መቀጠላቸውን አሸናፊዋ ማያን ደግሞ ኤቲኤምዋን ይዛ በባንኳ ውስጥ 4.56 ሚሊዮን ዶላሯንም እያየች ፈገግም ትላለች። ለእኛም ለቀጣዩ ለስኩዊድ ጌም ዘ ቻሌንጅ የሚጫወቱትን ተጫዋቾች ከየቤቶቻቸው በመኪናም ሲወስዷቸው እናያለን በለው። እና እንዴት ነው ፊልም ወዳጆች? ስኩዊድ ጌም ዘ ቻሌንጅ ተመቻችሁ? የተመኛችሁትና የወደዳችሁት ሰው አሸነፈ? ማያስ አሸናፊ መሆን ይገባታል ብላችሁ ታስባላችሁ? እኛ አዎ አሸናፊ መሆን ይገባታል እንላለን። በቀጣይ ሌላ ምዕራፍም ሲወጣ ለእናንተ ተከታትለን የምናስኮመኩማችሁ ይሆናል። ታዲያ በቀጣይም ልክ እንደዚህ አይነት ሾዎች ይቀጥሉ ወይንስ ተከታታይ ፊልሞች? እስኪ በቀጣይ እንድንሰራላችሁ የምትፈልጉት ሰዎች ቢያዩት ይወዱታል ብላችሁ የምታስቡት ተከታታይ ፊልም ካለ ኮመንት ላይ ጻፉልን። እኛም ወደ እናንተ የምናደርስ ይሆናል። በሌላ ተከታታይ ፊልም እስከምንገናኝ እስካሁን አብረናችሁ የቆየነው ተወዳጆቹ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።